ስለ ኢየሱስ ክርስቶስ ጌትነት ነው እያወራህ የነበረው መሰለኝ። አረ ስጦታ ኢየሱስ ጌታ ነው ብለህ ነው የምታምነው? ኢየሱስ ጌታ እንደሆነ ነው ማምነው። አዎ ጌትነትን በመሰጠት ያገኘው ጌትነት ነው ወይንስ በራሱ መለኮታዊ ጌትነት አለው? ክርስቶስ ጌታ ተደርጎ ነው ወይንስ አይደለም? በመሰጠት አይደለም ያገኘው፣ እሱ ራሱ አምላክ ነበረ። በጣም ጥሩ። እንደሱ ከሆነ እንግዲህ በመደረግ ያገኘው በመሰጠትና በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ላይ ማስረጃ ባሳያስ? ለኢየሱስ ክርስቶስ የተሰጠ ጌትነት አዎ ጌትነቱ በመሰጠት በመደረግ ያገኘ የሹመት የስልጣን ጌትነት እንጂ ሌላ አይደለም። ያንንም በመጨረሻ ያስረክባል ሁላ። የሚገርም ኢየሱስ በምድር ሳለ ስልጣን ይሰጠው ተደርጎ ነው እያልኩኝ ነው። ይኸውልህ ማነው ስጦታ ጌትነቱ በመደረግ የተገኘ ጌትነት ነው። ዮሴፍን እግዚአብሔር ጌታ አደረገው ይላል፣ ኢየሱስንም እግዚአብሔር ጌታ አደረገው ይላል። አንድ አይነት ላሳየህ መጽሐፍ ቅዱስ ላይ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ጌትነት ከራሱ ለራሱ ኖ ከራሱ አይደለም፣ ከአምላኩ ነው የተሰጠው። እግዚአብሔር አደረገው እያልኩህ ነው። ኢየሱስ ክርስቶስ ተደርጎ ነው ጌታ ተደርጎ ነው ይላል መጽሐፍ ቅዱስ እያልኩህ ነው። ምን ትላለህ በዚህ ላይ? ጌትነት ለኢየሱስ ክርስቶስ በስጋ ሳለ ደካማ ነበረ፣ እንደኛ ይሰጠዋል ብዬ አስባለሁ። በስጋ ሳለ እንደኛ ደካማ ነበር። ቆይ እንዴ አያችሁ አይደለ? ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ በራሱ ነው? አይ ተደርጎ አይደለም አልከኝ። አንተ ተደርጎ እንደሆነ ስትረዳ ጊዜ ደግሞ አይ በስጋው ነው ወደሚል መጣህ። ቆይ እንደ መረጋጋት አሁን በአንድ ክፍል ብቻ በአንድ ሲነኝ ብቻ ምንም ልታረጋ አችልማ። ስጦታ ጌትነቱን ክርስቶስ በመደረግ ያገኘው ነው አይደለም? እንደ መጽሐፍ ቅዱስ ኢየሱስ መጀመሪያ ራሱ ጌታ ነበረ፣ በመደረግ አይደለም ያገኘው። በቃ በመደረግ እንደሆነ ላሳየህ መጽሐፍ ቅዱስ ላይ። ስለዚህ ከዚህ በኋላ ሐሳብን ትቀይራለህ። ምክንያቱም በመደረግ የተገኘ ጌትነት እንደሆነ አሁን ላወጣልህ ነው ማስረጃ። አሳየኝ እስኪ። እንደሱ ነው የሚባለው። ያን አላሳየህ። በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር ያው ይታያል። ቁጥር 36 ላይ ስጦታ ይታየኛል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ። ስለዚህ ጌታ ተደርጎ ነው አይደለ? ኦኬ፣ አሁን ጌትነቱ ተወስዷል ወይስ ስቲል ጌታ ነው? ቆይ አንድ ጥቅሱ ላይ እናውራ፣ እዚያ በኋላ ጥያቄ ትጠይቃለህ። ጌታ ተደርጎ ነው ይላል አይደል መጽሐፉ? ጌታ ተደርጎ ነው ይላል። አዎ በጣም ጥሩ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ነው። አሁን ይሄን ደግሞ ስለዚህ መለኮታዊ ጌትነት አይደለም፣ በመደረግ የተገኘ ጌትነት ነው። እግዚአብሔር ሌሎችን ጌታ ሲያደርግ እንደነበር ዮሴፍን እግዚአብሔር ጌታ አድርጎታል አይደለ? ፍጹም ማነው ስጦታ እግዚአብሔር ጌታ በሰዎች ላይ አድርጎታል። እሱ ምዕራፍ እንትን ባላቀ ስለዚህ የክርስቶስ ጌትነት ጌታ ነው ሲሏቸው ጊዜ ቀጥታ የምጠይቋቸው ምን አይነት ጌትነት ነው? በመደረግ ያገኘው ጌትነት ነው? የስልጣን የሹመት ጌትነት ወይንስ መለኮታዊ ጌትነት በሏቸው። ቀጥታ ወዲያው በመደረግ ያገኘው የስልጣን የሹመት ጌትነት እንደሆነ ታሳዩዋቸዋላችሁ። ይሄን ክርስቶስ ስልጣኑን ደግሞ ክርስቶስ አንዴ ይሄ ስልጣኑን ሹመቱን ደግሞ ያስረክባል፣ ይመልሳል። የሚገርማችሁ ላሳይህ እንደሚመልስ ለዚህ ለሰጠው ለአምላኩ አለቅነቱን ስልጣኑን ሁሉ እንዳለ ይመልሳል። ኢየሱስ አይመልስም፣ ይመልሳል። ማስረጃ ላሳይህ።
ማስረጃ የኢየሱስ ክርስቶስ ለየት የሚያደርገው ምን መሰለክ? ላሳየህ ወይ ማስረጃ እንደሚመልስ ቃል የነበረ አምላክ ነው። በስጋ ተገለጠ። በስጋ ባለበት አሎ ስጦታ ጌትነቱን በመደረግ ያገኘው እንደሆነ አሁን አመንክ። በጣም ጥሩ ነገር። አሁን ደግሞ ቀደም ምን ብለህ ጠይቀሃል? እርሱ ይመልሳል ወይ ይሄን ነገር ብለሃል። አዎ ቃል በቃል እንደሚመልስ ላሳየህ ነው። የተሰጠውን ስልጣን ሁሉ እንዳለ ያስረክባታል ለዚያ ለሰጠው ለአምላኩ ማለት ነው። ይህ በቃ ተሰጥቶ ነበር፣ ይመልሳል። ልክ አንተ ይሄንን እኔ በነጸር ሰጥቼህ ከሆነ በኋላ አምጣ ብዬ እቀበልሃለሁ፣ ትመልስልኛለህ ባለቤትነቱ። ስለዚህ የኔ ራሴ ነው ማለት ነው እንጂ አንተ ተውሶ ነህ። በቃ እቃ ነህ፣ እሰጥሃለሁኝ ከዛ በፈለኩ ጊዜ እቀበልሃለሁ። ክርስቶስ ማለት ጌትነቱ ልክ እንደዚያ ነው። መለኮታዊ ጌትነት ደግሞ ባህሪ ነው፣ የሚሰጥና የሚቀበል ነገር። አምላክ መለኮታዊነቱን የሚሰጥ አይደለም። ስለዚህ የተሰጠው ክርስቶስ መለኮታዊነት ጌትነት ሳይሆን የስልጣን የሹመት ጌትነት ነው። እንደሚመልሰው ደግሞ ላሳየህ። እሺ ላሳየህ መጽሐፍ ላይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተሰጠውን ስልጣን ከቁርአን አታሳየኝ። ከቁርአን አታሳየኝ። መጽሐፍ ቅዱስ ከቁርአን ላይ የምትፈልገው ጥያቄ ትጠይቀኛለህ። ደግሞ አሁን መጽሐፍ ቅዱስ ላይ ስለሆነ ነው። ችግር የለውም። እስልምናም ላይ መጠየቅ ከፈለግ በጣም ደስ እያለኝ አስተናግዳለሁ። ላሳየህ ስልጣኑ እንደሚመልስ ኢየሱስ ክርስቶስ። ኦኬ ይሄን የተሰጠውን አለቅነቱን ስልጣኑን ሁሉ ኢየሱስ ክርስቶስ እንደሚመልስ ተመልከቱ። እዚህ ጋር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከቱ። ቁጥር 24 ላይ ያውና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። እንግዲህ አሳልፎ ይሰጣል ለዚህ ለአምላኩ። ያንን መንግስቱን አለቅነት ስልጣን ለጥቅልል አድርጎ ይሰጣል። ጭራሽ ለዚያ ለአምላኩ ይገዛል። ተመልከቱ ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር። እና ስለዚህ አለቅነቱን ስልጣኑን ሹመትን ሁሉ የተሰጠውን እንደገና ያስረክባታል፣ ይመልሳታል ኢየሱስ ክርስቶስ ማለት ነው። ይሄ የተሰጠው የጸጋ እንደሆነ እንጂ የሚያሳየው መለኮታዊ ጌትነት አይደለም ማለት ነው። እሺ ስለምን ጥያቄ ያለ ስጦታ እስኪ ልመለስ። what is it bro? እስልምና ላይ ጥያቄ አለ እንዴ? ሄሎ እሺ ጥያቄ ያለው ካለ ይቀጥልሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። እሺ በነብያችን ሰለላሁ ዐለይሂ ወሰለም ዘመን የሆነ ክርስቲያኖች መስጂዳቸው ላይ ገብተው ሰግደው ነበር የሚባል ነገር አለ። እሱን ሰምቼ ውሸት ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ብሏል። መስጂዶች ሁሉ የአላህ ናቸው፣ በእነርሱ ውስጥ ከእኔ ከአላህ ጋር ሌላ ማንም እንዳትጣሩ ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ውጭ ሌላ አካል መመለክ ዘንድ ቦታን የሚፈቅዱ አይደሉም። እሱ ضعيف ነው፣ ውሸት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ በእነርሱ ውስጥ ማን ነበር ከላይ ሻሃዳ መያዝ ፈልጋል አለት እንደገና አስገብተሽ ጥያቄ ላይ ቀጥል። እሺ ጥያቄ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ያኔ የአላህ ባሪያ ሲባል ኢባዱላህ ስንል አማኙንም ከሃዲውንም ነው የሚያካትተው ወላ አማኙን ብቻ ነው? ሁለቱንም ነው እንጂ የአላህ ባሪያ አላህ ሱብሓነሁ ወተዓላ ባሪያዎች ነን ሁላችንም። ነገር ግን ዒባዱላህ አሷሊሒን አለ፣ ዒባዱላህ አጣሊሒን አለ። መልካም የአላህ ባሪያዎችና መጥፎ የአላህ ባሪያዎች አሉ። ስለዚህ አማኞች መልካም የአላህ ባሪያዎች ናቸው። እሺ እነሱ ደግሞ ከሃዲ የሆኑ የአላህ ባሪያዎች ናቸው። የአላህ ፍጡር ለማለት ነው። አገልጋይ ሲባል ጊዜ እርሱ ባዘዛቸው ትእዛዛት ከእርሱ ናቸው። አማኝም ከሃዲው
ስለዚህ አማኝ እና መልካም የአላህ ባሪያዎች አሉ፣ መጥፎ የአላህ ባሪያዎች አሉ። እሺ ጥያቄ ለገጠ እንዴት ነው የሚወጣው? ሰላት ካመለጠኝ አሁን ትላንት አመለጠኝ ባወስክበት ሰዓት ቀዳር መውጣት ነብዩ ሰለላሁ ዐለይሂ ወሰለም من نسي صلاة أو نام عنها فليصليها إذا ذكرها ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ባስታወሰ ሰዓት ቀዳ ያውጣ ይስገድ ብለዋል። እሺ ሌላኛው ጥያቄ ምንድን ነው? ቅድም ያው አማኒውም ማያምነውም ያላ ባሪያ ነው ብለኛልና ለምንድን ነው ታዲያ እናንተ የእምነቱ ተከታይ ያልሆኑ ሰዎች ሰላም አለይኩም ሲባል ወአለይኩም ብቻ የምትሉት? እሺ በሱ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። በደንብ አድርገህ አዳምጠኝ እንድትረዳው ዘንድ የሌላ እምነት ተከታይ መጥተው አሰላሙ አለይኩም ቢሉን ምን ብለን ነው የምንመልሰው? በአንድ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታን ካቀረቡላችሁ በእናንተም ላይ በሏቸው ይላል። በእናንተም ላይ በሏቸው ይላል። ያችሁ ፈቁሉ ወዐለይኩም ብላችሁ መልሱ ማለት ነው። ታዲያ ይህ የተባለበትን ምክንያት ኢማም ኢብኑ አልቀይም ረሂመሁላህ ተዓላ ሲናገሩ በዚያን ዘመን ሰዎች አይሁዶች ወይም ክርስቲያኖች መጥተው ወደ አማኞች ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ክፉ የሆነን የሰላምታ አቀራረብ ያቀርቡ ነበር። እርሱም ሰላም አለይኩም አሁን ምን እንዳልኩ ሰምታችኋል? ምንም ላላስተዋለው ሰው አሰላሙ አለይኩም ያልኩ ነው የመሰላቸው። ሰላም አለይኩም አሰላም አለይኩም እና አሰላሙ አለይኩም ይለያያሉ። አሰላም አለይኩም ማለት ሞትና ጥፋት በአንተ ላይ ይስፈን ማለት ነው። አሰላሙ አለይኩም ማለት ደግሞ ሰላም የአላህ ሰላም በእናንተ ላይ ይስፈን ማለት ነው። ስለዚህ አይሁዶች መጥተው አሰላም አለይኩም ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በጣም ብልህ ናቸው፣ ያውቃሉ፣ ይረዷቸዋል። ስለዚህ አማኞችን በእናንተ ላይ ሞትና ጥፋት ይሆንባችሁ ካሏችሁ ወዐለይኩም ብቻ ብላችሁ መልሱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለነዚህ ነው የተናገሩት እንጂ በሰላም ሰላምታ ላቀረበ ሰው በትክክል መመለሱ ችግር የለውም ብሎ ኢብኑ አልቀይም ቃል በቃል ተናግሯል። ስለዚህ አንድ ክርስቲያን መጥቶ ሰላሙ አለይኩም ካለ በትክክለኛው ወዐለይኩም ሰላም ብትሉት ችግር እንደሌለው ኢብኑ አልቀይም ተናግሯል። ያ የተባለበት ምክንያት አለው ነው። አውዱን ሄዳችሁ ስትረዱስ ጊዜ ሐዲስን አይሁዶች መጥተው እንደዛ ብለው ስለተናገሩ ከዚያ አንፃር ክፉ ነገር ሲጸልዩ እንጂ በትክክል ካሉ ማለት መመለስ ይቻላል፣ ችግር የለውም። አይ እሺ ሰላም አለይኩም አለይኩም ለምን አጨርሰውም ታዲያ? አቶ ወዐለይኩም ሰላም አለይኩም ጥያቄ ያለ ክርስቲያን ነህ? ወራህመቱላሂ አሁን ክርስቲያን አዎ ለምን ክርስቲያን ሆን? ክርስትናን እምነት የሰበከ ነብይ አለ መጽሐፍ ቅዱስ ላይ? አሁን ይኸውልህ ለምን አለ መሰለህ የእምነት ተከታዩም ተከታይ ያልሆነውም ያላ ባሪያ ነው ብለኸኛል። አሃዱ አሎ አስተናገድነ በዚህ ጥያቄ ላይ። አሁን ደግሞ ጊዜ እንትን እንዳንል የሚጠቅሙ ነገራቶችን ደግሞ እናወራ። ክርስቲያን ነኝ ብለሃል። እግዚአብሔርና ነብያቶች ክርስቲያን ሆኑ ብለው አስተምረዋል ወይ? አምላክ ደንግጎታል ወይ ክርስትናን መጽሐፍ ቅዱስ ላይ? እንዲሁም ነብያቶች ሰብከዋል ወይ? አይ መልስ። እኔ አንተን እኮ የጠየቅኩ ከአንተ መነሻ ጥያቄ እኮ ነው። አሃዱ መለስንልህ። እግዚአብሔርና ነብያቶች ክርስቲያን ሆኑ ብለው ያስተማሩበት ቦታ ስላለ ነው ክርስቲያን ሆንከው ወይንስ አይደለም? አይ ምንም የማይመሳሰል ጥያቄ ነው እየጠየቀኛለህ። ማለት አላስተናግድም ክርስቲያን ነኝ ስላልክ ማለት ነው። ክርስትናን የሰበከ አምላክ ወይንም ያዘዘበት አምላክ ያዘዘበት ቦታ አለ ወይ? ነብያቶች የሰበኩበት ቦታ አለ ወይ? ለዚህ ነገር እንዴት ነው መስረት? እኔ ስላንተ ነብይ እሺ ጥያቄ ያለው ካለ ይቀጥል። ተመስገን ሰላም እንዴት ነህ? ተመስገን አለ ሰላም ነው ኑር አለ። ክርስቲያኖች ካላችሁ ወጥቶ ትችላላችሁ። ሰላም ናችሁ? ደህና አልሐምዱሊላህ። እሺ እኔ ጥያቄ ሱብሃን አላህ ዚክር ማለት ነው። ሱብሃን አላህ ስንልና ሱብሃን አላህ ወበሐምዲ አንድ ነው ወይ? ሱብሃን አላህ ወበሐምዲ አላህ በጀነት አንድ የተምር ዛፍ ይሰጣል ይባላል አይደል? እና ሱብሃን አላህ ስላልን የተምር ዛፍ ይሰጠናል አንድ ናቸው ወይ? እንትኑ ሱብሃን አላህ እና ሱብሃን አላህ ወበሐምዲ
ሱብሃንአላህ ብቻ ብለን ሱብሃንአላህ ወቢሐምዲ ባንል ያንን የቴምር ዛፍ እንትኑን እናገኛለን ወይ ነው? እና ለሞቱት ቤተሰቦቻችን ዚክር ማድረግ ይደርሳል ወይ? አሁን ሱብሃንአላህ ወቢሐምዲ እናቴ ሞታብኛለች አላህ ይረማት። አሁን ለሷ እንዴት ብዬ ነው መነየት? በቀልብ ነው ለሷ ለማለት እንዴት ነው ዚክር ለሷ ለሞተ ሰው ዚክር ማድረግ ሳይሆን ሶላት ማን ነው ዱዓ ማድረግ፣ ኢስቲግፋር፣ ሰደቃ ማድረግ፣ ሐጅና ዑምራ እነዚህ 5ቱ ስራዎች ናቸው የሚፈቀዱት ማለት ነው። ይሄ ነው ማስረጃ የመጣበት። እሺ መጀመሪያ ጠይቀችው ሐዲስ ምን ይላል መሰላችሁ? መን ቃለ ሱብሃንአላህ ወቢሐምዲሂ ጉሪሰት ለሁ ነኽለቱን ፊል ጀና ብለናል ሰለላሁ ዐለይሂ ወሰለም። ሱብሃንአላህ ወቢሐምዲሂ ያለ አንድ ጊዜ አላህ በጀነት ውስጥ ቴምር ዛፍ ይተከልለታል ተብሎ ተገልጿል። ያ ማለት ገነትን እንደሚያገኝና በገነት ውስጥ ጸጋዎችን እንደሚያገኝ የተገለጸበት የሆነ ሐዲስ ነው። ሱብሃንአላህ የሚለውስ እንደዚያ ተብሏል ወይ? ላ እንደዚያ ባይባልም ጀነትን እንደሚወርስ ይህን ቃል በማብዛቱ ተገልጾለታል። አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ሲናገር ወዛኪሪነ አላህ ከሲረን ወዛኪራት አዕደ አላሁ ለሁም መግፊረተን ወአጅረን ዐዚማ ይላል። ወልአጅሩ ልዐዚም ኢዛ ጃአ ፊል ቁርአን አልመቅሱድ ቢሂ አልጀና። የወንድ ዚክር አድራጊዎችን አብዣዎችንና የሴቶችንም ልክ እንዲሁ አላህ ታላቅ ምንዳን አዘጋጅቶላቸዋል፣ ምህረትንም አዘጋጅቶላቸዋል ይላል። ታላቅ ምንዳ ከተባለ በቁርአን ላይ ገነት ነው። ገነትን ይወርሳሉ፣ ምህረቱን ያገኛሉ ማለት ነው። ሱብሃንአላህ ማለት አምላካችን አላህ ሆይ ጥራት ይገባህ ማለት ነው። እሺ መጠየቅ እችላለሁ? አንዴ ኑር ጥያቄ አለ? እኔ ያለኝ ጥያቄ እሺ ጥያቄ አለ ገጥ ጥያቄ ህፃን ልጅ ሲወለድ እንደተወለደ አዛን ጆሮ ላይ የሚደረግለት ሱና ነው ወይስ ፈርድ ነው? ፈርድ ሱና ነው። ኦኬ አለማድረግ ይቻላል ማለት ነው። ችግር የለም። በቃ እሺ ኢትዮጵያ ሰላም፣ እንዴት ነህ? ኢትዮጵያ አለህ ከታች? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ውስዬ ደህና ነህ? አልሐምዱሊላህ ደህና ነኝ። አላህ ይጠብቅ ውድ ወንድማችን አባ። አሚን 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 ወያኩም። በጣም ነው የምትመቸኝ፣ በጣም ነው የምንወድቅ። እኔ ከሙሉ ቤተሰቦቼ ጋር ነው ቁጭ ብለን የምናደምጥህ። ወላሂ መርሐባ መርሐባ፣ ሹክራን። እንደዚህ አይነት ትምህርት ደስ ይላል። እንደ እርጎ ነው። ሹክራን ሹክራን። እሺ ጥያቄ ከተቀበለ ዴቫ ሰላም አለይኩም። ዴቫ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? አለው አይሰማም? ይሰማል። ዴቭ ደህና ነህ? አይሰማም? አለው አልሐምዱሊላህ። ይሰማል። ሰላም ነው አልሐምዱሊላህ። ደህና ነኝ አልሐምዱሊላህ። አለን ደህና ነኝ አልሐምዱሊላህ። ይቆራረጣል ታውቃለህ። እሺ ጥያቄ ጨረሱ? እንጠይቅ እንዴ? ይቻላል መጠየቅ ያስቸግራል። እሺ ያው እንግዲህ ወገኖቻችን ሁሱ ከዲያቆናት ከፓስተራት የምትሰሙትን ጥያቄ መታችሁ ጠይቁ ብሏችኋል። ይህን እድል ተጠቀሙበት። የእናንተ መምህሮች የምታውቁት ነው። እንኳን ለመጠየቅ የሚመልስ ሰው እንኳን ቢገባ እንዲናገር እንትን ራሱ አይሰጥም እና እሺ የመጀመሪያው ጥያቄ ካላችሁ ቅድሚያ ትወስዳላችሁ፣ እስክትገቡ እኔ እጠይቃለሁና እሺ የመጀመሪያው ጥያቄ የክርስትናና ብዙ ጊዜ አሁን ቁርአን ላይ እንዲህ ያለ መጽሐፍ ቅዱስ ላይ እንዲህ ያለ ይሄ መሰረታዊ ነገር አይመስለኝም። እኔ ዋናው ሰዎች የእምነቱን ልዩነት ያውቃሉ። የእስልምናና የክርስትና ልዩነት ምንድን ነው? እኔ ይህን ስገልጸው ሰው ታመልካለህ ወይስ የሰውን ፈጣሪ ታመልካለህ? የመጀመሪያው ልዩነት ሰዎች ይህን ነው ማወቅ ያለባቸው። ከዛ መጽሐፉን ይላል ይስ እንዲህ ያለ ምናምን የሚለው ተጨማሪ ትምህርት እውቀት ነው እንጂ የሚጨምረው ነገር የለምና
ሁሉም ማወቅ ያለበት የእስልምናና የክርስትና ምንድነው ልዩነቱ? የሌሎች ቤተ እምነቶችም አንድ ላይ ትክክል። ሰው ማወቅ ያለበት መጀመሪያ እርሱ ነው። እኛ እዚህ ዓለም ላይ ሰዎች አለን። ሰዎችን ደግሞ ያስገኘ የሆነ አምላክ አለ። ያን የምናመልከው ወይንስ ሰውን ነው የምናመልከው የሚለውን ማወቅ አለበት ሰው። እኔን የሚመስለኝን አካል እንደኔ የሚበላ የሚጠጣ የተገኘን አካል ፍጻሜ ያለውን እና ጅማሬ ያለውን አካል የምታመልክ ከሆነ ይሄ ቆም ብላችሁ የምታስቡበት መልካም ነው። ወንድማችን እያስተላለፍ ያለው መልእክት ትክክለኛ ሀሳብ ነው። አምላክ አላህ ስብሐነ ወተዓላ ሰውን እንደፈጠረው ይናገራል። ሰው በሚለው ውስጥ ድንግል ማርያም ልክ እንዲሁ ልጇ መሲሁ ክርስቶስ ይካተታሉ። ሰው እንደሆነ ቃል በቃል ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም እያለ ሰውነቱን ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በአንድ በእግዚአብሔርና በሰዎች መካከል ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ልጆች ሰዎች ሆይ ኢየሱስ ክርስቶስ ለእናንተ የተገለጠ ሰው ነው እያለ ይናገራል። ይህን ይመስላል እና ስለዚህ ሰውን ሳይሆን ሰውን ያስገኘ የሆነውን አንድና ብቸኛ የሆነውን አምላክ ብታመልኩ የተሻለ ነው ነው መልእክቱ። ትክክለኛ ነው። ሻሃዳ የሚላለ እያለች ነው ኮሜንት ላይ ሻሃዳ የሚፈልግ ሰው አለ። ገስት ላይ ሰው ይታየኝ ሻሃዳ መያዝ ዋሌኩም ሰላም። እሺ ጥያቄሽ ድሮ ሀያቴ ሱፊያ ናትና ተከትያት ሞሊድ ሄዳለው እና በቤትም ደግሞ ጊፍቲ ፋጡማ ብሎ የሚቀመጡት ነገር አለና ስታማም ምናምን ዱዓ ታደርግልኛለች። ማለት ሴቶች ተሰብስቡ ድቤ መጥቶ ይጨፍራሉ፣ ጊፍቲ ፋጡማ ማሪ ምናምን ይላሉ እና እጠየቅበታለሁ። እሱን ህፃን እያለሽ የተደረገብሽ ነገር ከሆነ ሳትፈልጊና ሳትፈቅጂ በዚያ ነገር ላይ አላህ አንቺን አይጠይቅሽም። ህፃን እያላችሁ ያለ እናንተ ፈቃድ ቤተሰቦቻችሁ ክህደትን ኃጢአትን ቢያስደርጉባችሁ እነሱ ናቸው ተጠያቂዎቹ። እነሱ በህይወት ካሉ ወደ አላህ ተውበት እንዲያደርጉ ዳዕዋ አድርጊላቸው። በአንቺ ላይ ምንም የለብሽም ያለ ፍላጎትሽ የተደረገብሽ ድርጊት እስከሆነ ድረስ። አይ በህይወት አሉ ግን አይመለሱም እንደዚህ እንዳደረጉ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ትጠይቃላችሁ። ክርስቲያኖች ካሉ እናስቀድማቸው። እንትና አለህ ማን ነበር ስም? ተመስገን ተመስገን አለህ። ሰላም እንዴት ነህ? አለህ ተመስገን ይሰማል። ጥያቄ ምንድን ነው? ጥያቄ ሱራ 72:19 ላይ ነብዩ መሐመድ አላህን ሊጠራ በሆኑ በተነሳ ጊዜ ጂኒዎች በሱ ላይ ድርብርቦች ሊሆኑ ተነሱ። እሺ በሱ ላይ ያለ ጥያቄ ምንድን ነው? ወይንስ አንቀጹን ላብራራለህ? ተመስገን አንቀጹን ላብራራለህ ወይንስ ጥያቄ ምንድን ነው በእርሱ ላይ? እሺ ዘከሪያስ የሚለውን ኮሜንት ላይ ላኩለት። ዘከሪያስ ያው እየላኩልህና ተቀበል። እሺ እሺ ክርስቲያን ገብተዋል። ማን ነው ላብራራለህ ወይንስ ጥያቄ አለህ በእርሱ ላይ? ወይንም ያልገባህ የሆነ ትችት ነገር አለ? እኔ ያልገባኝ ድርብርቦች ሊሆኑ ተነሱ እንጂ ራቁት አይልም። የአምላክ ስም ሲጠራ እንዴት አይርቁም? እንዴት ይማርኳቸው ነው ወይስ እንትን ያሉት የቀረቡት? በጣም ጥሩ ጥያቄ። አሁን አዳምጠኝ እሺ። እሱን ታስረዳኝ። አሁን እዚያ ቦታ ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ስብሓነሁ ወተዓላ ለመዳራት ወይንም ቁርአንን ለማንበብ ሶላት ለመስገድ ባሉ ጊዜ ጅኖች የተደራረቡ ሆነው በእርሳቸው ላይ ይመጣሉ ይላል። ሰበበ ኑዙል የወረደበት ምክንያት አለ። ከዚያ በፊት ግን ጅን ማለት ነው የሚለውን አንዴ ላስረዳችሁ። ጅን የሚለውን እናንተ የተረዳችሁት ሰይጣን በሚለው ነው ወይንም ክፉ መንፈስ በሚባለው።
ስለዚህ ግንዛቤ እንድልስጣችሁ ሁለቱ የሰማይና ምድር ያክል ወንዳም ከዚያ በላይ የተራራቁ ናቸው። ጂን፣ መልአክ፣ ሰው የሚባሉ ሶስት ፍጥሮች አሉ። ሶስቱም አፈጣጠራቸው የተፈጠሩበት ነገር የተለያየ ነው። ባህሪያታቸውም ይለያያሉ። መልአክ የተፈጠረው ከምንድን ነው? ከብርሃን ነው። ጂን የተፈጠረው ከእሳት ነው። ሰው የተፈጠረው ከአፈር ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ቱራብ። ነቢ ስ ላ ሰለም ምናሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ አዳምን ከአፈር ፈጠረው ብለው ነቢ ስ ላ ሰለም ተናገሩ። ስለዚህ ሶስቱም የተፈጠሩበት ቁስ ይለያያል። አሁን ስለተፈጠሩበት ነገር ካየን ስለ ባህሪያቶቻቸው ደግሞ እንምጣ። መልአክ ባህሪው ጽድቅን እንጂ ኃጢአትን የማያደርግ ነው። ያ ማለት አምላኩን የሚታዘዝ ነው። ኃጢአትን በፍጹም አያደርጉም። ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጣቸው ናቸው። ነፃ ምርጫ ፈቃድ የተሰጣቸው ናቸው። የአምላክ ትእዛዝ ይመጣላቸዋል ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ እስከ ነቢ ስ ላ ሰለም ዘመን ድረስ ያንን የአምላክን ትእዛዝ ሰውም ጅኖችም ሰምተው የመታዘዝ ግዴታና ኃላፊነት ተጥሎባቸዋል። ገብተዋል። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን አላህ። አላህ ጋኔንን ሰውና ጅንን የፈጠረበት ዓላማ አለው። ሰውንም ጅንንም እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ስለዚህ ሁለቱም የአምላክን ትእዛዝ ተቀብለው የመፈጸም ግዴታ አለባቸው። ከእነርሱ አምላክን የሚታዘዝም አለ የሚያምፅም አለ። ወአና ሚና ሳሊሑነ ወሚና ዱነ ዛሊክ አለ። ከጅኖች የአምላክን ትእዛዝ የሚፈጽም መልካም አለ፣ የማይፈጽምም መጥፎም ኃጢአተኛም አለ። አሁን ከጅኖች አምላክ አላህ ስብሐነሁ ወተዓላን የካደና ኃጢአትን የሚያደርገው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ገብቶሃል አይደል? ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን ማለት የባህሪ መጠሪያ እንጂ የሆነ አካል አይደለም። ሰይጣን ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ያመፀ ማለት ነው። ልክ የአዳምና ሔዋንን ከገነት እንዲባረሩ ሰበብ የሆናቸው ያ ከጅኖች ጭፍራ የነበረ ነገር ግን ኃጢአትን ያደረገ ያ ከሃዲ የሆነ ሰይጣን ነው። አላህ በቁርአን ላይ ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። ስለዚያ ሲናገር እርሱ ከጅኖች ጭፍራ ነበር፣ ነገር ግን ከኔ ከጌታው ትእዛዝ አመፀ። ባመፀም ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ስለዚህ ከጅኖች የአላህን ትእዛዝ ያልጠበቀ ሰይጣን የሚል ባህሪ የሚውለው በእነርሱ ላይ ነው። ሰይጣን ታዲያ የመታዘዝ እንትን አለው ወይ ከተባለ አምላክና አላህ ሱብሓነሁ ወተዓላን የካደና ያመፀ እርሱ ጠላታችን ነው። ጭራሽ ቁርአንን መስማትም ሆነ መታዘዝም አይፈልጉም። ገብተዋል አይደለ? ነገር ግን እነዚህኞቹ የነቢያትን ትምህርት ሰምተው እንዲታዘዙ የተቀበሉትና የተከተሉት እነርሱ ቁርአንን በሚያነብ ጊዜ ማንኛውም ነቢይ በየዘመናቱ ይመጡ ነበር፣ ይሰሙ ነበር። ታዲያ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የዛኔ እርሳቸው ልክ ሶላት ሲሰግዱና ቁርአንን ሲቀሩ ለአምላክን ቃል ለመስማት ካላቸው ጉጉት የተነሳ እየተደራረቡ በእርሳቸው ላይ መጡ። ልክ እኔ ሳስተምር ጊዜ እዚህ 1200 ሰው ተደራርበህ እንደመጣህ ማለት ነው። ልክ እነርሱም ልክ እንዲሁ ያንን መልካም ቃል የአላህን ቃል ለመስማት ተደራርበው ከእርሳቸው ፊት ቁጭ ብለው ያዳምጡ ይሰሙ ነበር። በጣም ስርዓት እንዳላቸውም በሱረቱል አሕቃፍ ላይ አላህ ሱብሓነሁ ወተዓላ ይገልጻቸዋል ሁላ ማለት ነው። ታዲያ አሁን እዚህ ጋር በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ጥያቄ አለኝ። አንዴ ዘከርያስ እባክህ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ነበር እየመጡ ሲሰሙት የነበረው ወይንስ በቀደሙት ነቢያትም ላይ ነው ከተባለ በቀደሙት ነቢያት ላይ። ማንን ነቢይ ያውቁ ነበር? ጅኖች። ሙሳ ዐለይሂ ሰላም። ማስረጃ አላህ ሱብሓነሁ ወተዓላ በሱረቱል አሕቃፍ መጨረሻው ገጽ ላይ ሲናገር ምን ይላል? ሙሳን እንደሚያውቁትና ይከተሉት እንደነበር፣ ሙሳን በጣም ይከተሉት ነበር፣ ያከብሩት ነበር። وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به يغفر لكم من ذنوبكم ويجركم من عذاب أليم ومن لا يجب داعي الله فليس بمعجز في الأرض وليس له من دونه أولياء أولئك في ضلال مبين. يشوف ወይት ሶረፍና ኢለይከ ነፈረ ሚነል ጅን ከጅን ጭፍሮች የሆኑ ጭፍሮችንም ወደ አንተ በላክን ጊዜ አለ አላህ ሱብሓነሁ ወተዓላ። ልክ ነቢ ሰለላሁ ዐለይሂ ወሰለም የጣኢፍ ሰዎች የሚገርማቸው ነቢ ሰለላሁ ዐለይሂ ወሰለም መካ ላይ አስተምረው ከመካ ሰዎች አሳደዷቸው። እንደምታውቁት አደሟቸው፣ አቆሰሏቸው፣ እንትን አሏቸው። ተስፋ አልቆረጡምና ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሌላ ከተማ ለማስተማር ሄዱ። ተመልከቱ፣ እነዚህ አዛ ሲያደርጓቸው እንዲቀሰፉ እንትን አላሉባቸው፣ ዱዓ አላደረጉባቸው ነቢያችን ሰለላሁ ዐለይሂ ወሰለም። ይልቁንስ ከመካ ራቅ ወደምትል ጣኢፍ የምትባል ከተማ ሄዱ። ነቢ ሰለላሁ ዐለይሂ ወሰለም
አንድ ሰሃባቸው ጋር ያ ሰሃባ ማን ይባላል? ዘይድ ብኑ ታቢት ይባላል። ከዘይድ ብኑ ታቢት ጋር ነቢያችን ሰለላሁ ዐለይሂ ወሰለም አብረውት ሄዱ። እንዴት ዳዕዋ እናድርግ ህዝብን እናስተምር ወደ ጣኢፍ ከተማ ነው። ወደ ጣኢፍ ሄደው አሁንም ሊያስተምሩ በሄዱበት ጊዜ የጣኢፍ ከተማ ሰዎች አማልክቶቻችንን የምታወግዝ ከሆነ አንዱን አምላክ አምልኩ የምትለን ከሆነ ይሄን አንቀበልም ማለት ነቢ ሰለላሁ ዐለይሂ ወሰለም እንዳስተምር ፍቀዱልኝ ብለው በጠየቋቸው ጊዜ ሹማምንቶቹን እና ንጉሶቹን ከዚያ በኋላ እንዳውም በነቢያችን ሰለላሁ ዐለይሂ ወሰለም ላይ አሳመጹባቸው። ህዝቡን የጣኢፍ ህዝብ እንዳለ ከህፃን እስከ ትንሽ ከጤነኛ እስከ እብድ ከመሪ እስከ ተመሪ እንዳለ ሁሉንም አሳመጹና ሙሐመድን ደብድቡትና ከዚህ ከተማ አስወጡት አሉ። ምክንያቱም አማልክቶቻችንን ጣዖቶቻቸው እንዳለ ተው እነዚህን ነው ያሏቸው። አንዱን አምላክ አላህን በብቸኝነት አምልኩ ነው ያሏቸው። ከዚያ በኋላ በዚህ መቷቸው፣ ደበደቧቸው። ሁሉም እየተከተለ ያለውን ድንጋይ ያለው በድንጋይ ብረት ያለው በብረት ዱላ ያለው በዱላ እንጨት እያነሱ ያንን ክስተት ሲናገር አብሯቸው የነበረው ሶሐባ ኩንቱ ኡዳፊዑ ዐን ነቢ ሰለላሁ ዐለይሂ ወሰለም ወአቁሉ ላ ተድሪቡ ረሱለላህ ከነቢ ሰለላሁ ዐለይሂ ወሰለም በኋላ እርሳቸው እየሄዱ ከኋላቸው እከላከል ነበር፣ አትምቷቸው የአላህ መልእክተኛን እያልኩን። ወካነ የሲሉ ደም ምን ተሕቲ ቀደመይህ ዐለይሂ ሰላቱ ወሰላም አው ሚን ከዕበይህ ከቁርጭምጭሚቶቻቸው ከተረከዞቻቸው ደም ይፈስ ነበር አለ እየተናገረ ማለት ነው። እርሳቸውም ነቢ ሰለላሁ ዐለይሂ ወሰለም ይሄንን በሆኑበት ሰዓት እየሄዱ እያለ ከከተማው እየወጡ እያለ ህዝቦቹ ደክሟቸው ተመለሱ ከድብደባ ሱብሃንአላህ ደክሟቸው ተመለሱ። ነቢ ሰለላሁ ዐለይሂ ወሰለም ሄዱ፣ ከአንዲት ዛፍ ስር ቁጭ አሉ። በዚያችን ቁጭ ብለው ነቢ ሰለላሁ ዐለይሂ ወሰለም ልክ ቁርአንን እየቀሩ ባሉበት ሰዓት ነው አላህ ሱብሃነሁ ወተዓላ እነዚያን ጅኖች እንዲሰሙ አደረጋቸው። መጡ። እነርሱም በሰሙ ጊዜ የተከሰተውን ሱረቱል አሕቃፍ መጨረሻ ላይ ገለጸልን። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂን የስተሚዑነ አልቁርአን ቁርአንን እንዲሰሙ ዘንድ በሰሙ ጊዜ ይላል። ፈለማ ሐضሩሁ በተጣዱም ጊዜ በአንተ ዘንድ ቁርአንን ለመስማት በተገኙ ጊዜ ቃሉ አንሲቱ እስኪ ጸጥ በሉ ተባባሉ። ተመልከት፣ ቁርአን ሲቀራ ጊዜ ጸጥ በሉ እስኪ እንስማው ተባባሉ። ፈለማ ቁድየ ተቀርቶም በተፈጸመና በጨረስክ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስጠንቃቂዎች፣ አስፈራሪዎች፣ አስተማሪዎች፣ ዳዒዎች ሆነው ተመለሱ አለ። ያ ቀውመና አሉ በህዝቦቻቸው መካከል ቁመው እነዚያ የሰሙት ከነቢ ሰለላሁ ዐለይሂ ወሰለም ህዝቦቻችን ሆይ አሉ ለጀነ ህዝቦቻቸው ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ ሌላ የተወረደን መለኮታዊ መጽሐፍን ሰማን ዛሬ ብለው ሄደው አወጁ። ስለዚህ ማንን ያውቁት ነበር? ልጆች ሙሳ ዐለይሂ ሰላምን ያውቃሉ። በየዘመናቱ ነብያትን ይሰሙ ነበር፣ ይከተሉ ነበር። ገባችኋል? ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያለፉትን መጽሐፍቶች የሚያረጋግጥ ይሆናል። የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም ያለፉትንም ነብያቶች መጽሐፍቶቻቸውንም ያውቃሉ፣ ይከተሉ ነበር ማለት ነው። ገባችኋል? የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም አሉ። ወደ እውነትም ይመራል ይሄ ቃል ወደ ቀጥተኛውም ጎዳና ያቀናል ይመራል ብለው ተናገሩ። ያ ቀውመና አጂቡ ዳዒ አላህ አሉ ህዝቦቻችን ሆይ ይህን የአላህን ተጣሪ ሙሐመድን ተቀበሉ አሉ። ወአሚኑ ቢህ በእርሳቸውም ነቢይነት እመኑ። የግፊር ለኩም ሚን ዙኑቢኩም ብታምኑ ኃጢአታችሁንም ይሰርይላችኋል፣ እርሱ አምላካችሁ አላህ ይምርላችኋል። ወዩጅርኩም ሚን ዐዛቢን አሊም አሳማሚ ከሆነው ቅጣትም ይጠብቃችኋል። ወመን ላ ዩጅብ ዳዒ አላህ የአላህን ተጣሪ ሙሐመድን አልቀበልም ያለ ሰው ግን ፈለይሰ ቢሙዕጅዝን ፊል አርድ እርሱ በምድር ላይ ለአላህ የሚሳንና የሚያቀት አይደለም፣ ያጠፈዋል። ወለይሰ ለሁ ሚን ዱኒሂ አውሊያ ከአላህም ውጭ ሌላ ማንም ረዳት አይኖረውም። ኡላኢከ ፊ ضላሊን ሙቢን እነዚህ ግልጽ በሆነ ጥመቱም ውስጥ ናቸው፣ እርሱን ያልተቀበሉና ያልተከተሉ እያሉ ተናገሩ። ስለዚህ ያ እየተናገረ ያለው ክርስቲያን ማነው? ተመስገን አማኝ ስለሆኑትና የአምላክን ሕግና ስርዓት ሲቀበሉ ከነበሩት ከነቢያት ተከታይ መካከል የሆኑት እንጂ አማጽ የሆነው የሰይጣን አይነት ወይንም የጅን አይነት አይደለም። እኛ ሰይጣን ጠላታችን ነው፣ በፍጹም ወንድማችን አይደለም። ሙሉ ላሳያችሁ። ሰይጣን ማለት አማጽ የሆነ ከሃዲ የሆነ የጅን አይነት ነው። ሰይጣን ጠላታችን እንደሆነ ላሳያችሁ። ብዙ ጊዜ ሰይጣን ወንድማቸው ነው ስለሚሏችሁ ማለት ነው። ቃል በቃል እኛ ቁርአን ላይ ሰይጣን ጠላታችን እንደሆነ አሁን ላሳያ አንድ ጊዜ ገልጬ ያው ሰይጣን ለኛ ምንድነው? ፋጢር ቁጥር 6 ላይ ምን ይላል ይታያል? ቁጥር 6 ሰይጣን ለእናንተ ምናችሁ ነው? ሰይጣን ወዳጃቸው ነው ይሏችኋል አይደለ? ሰይጣን ወንድማቸው ነው ይሏችኋል አይደለ? ምን ያክል እንደሚዋሻችሁ ተመልከቱ። ሰይጣን ለእናንተ ጠላት ነው ተብሎ ነው ከአምላካችን ከአላህ የተነገረን። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት። ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና ይላል። ሰይጣን እጅግ በጣም የምንጠላው ጠላታችን ነው። ትልቁ ጠላታችን እርሱ ነው። ግን አማኝ የሆኑ የጅን አይነቶችን ነው እዚያ ቦታ ላይ ሰለላሁ ዐለይሂ ወሰለም ቁርአን በሚቀሩ ጊዜ የተደራረቡ በአንተ ላይ ይመጣሉ የሚለው ያንን ምን ያክል ለመስማት ጉጉት እንዳላቸው አላህ ሱብሓነሁ ወተዓላ የገለጸበት አንቀጽ ነው የጠየቀው።
ይህን ይመስላል። እሺ እሺ፣ አመሰግናለሁ። እሺ፣ ቁርአንን የጻፈው ማን ነው? እሺ ቁርአንን የጻፈው በመጀመሪያ ቁርአን የመጣው ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ጊዜ በቃል ነበር የመጣው። ከዛ ምድር ላይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት በህይወት ዘመናቸው ጻፉ እያሏቸው ነብዩ ሰሃቦች ክርስቲያን አይደለም የጻፈው። ኦኬ ክርስቲያን ጽፎታል ስለተባለው እንምጣላ። ሙስሊሞች ናቸው የጻፉት። ሙስሊሞች ናቸው የጻፉት። ክርስቲያን ልጅ ስለተባለው ጥቅስ አለ። ጥቅስ አለ ላስረዳ፣ ወይንም በቃ ሐሳብህን አንሳና በዚህ ላይ ልመልስልህ። እኔ ከጻፍኩት ውጪ ነብዩ መሐመድ ምን አንዳች ነገር አያውቅም የሚል አለ። ጨረስክ? ልመልስልህ እሱን። እሺ አዳምጠኝ። የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች ክርስቲያን ነው የጻፈው ይሏቸዋል። ልክ ያ ሰው እንደጻፈ ቁርአንን ማለት ነው፣ ሌላ ሰው ማንም እንደሌለ። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሁላቸውም ቁርአንን ይጽፉ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ኩታቡል ወህይ በጣም በርካቶች ናቸው። ሰዕድ ማን ለምሳሌ ዘይድ ብን ሳቢት ትልቁ ጸሐፊ እንደውም እርሱ ነበር። እና አቡበክር ስዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን ዓፋን፣ ዓሊ ብን አቢ ጣሊብ፣ ኡበይ ብን ከዕብ كذلك معاوية بن أبو سفيان أبو موسى الأشعري معاذ بن جبل እነዚህ በርካቶች ሙሉ ጽፎ ያስቀመጡ ሰሃቦቻቸው ናቸው። እሺ አሁን ክርስቲያን ልጅ ስለተባለው ላስረዳችሁ። ያልከውንም የተናገረውንም እንሄድበታለን። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ማንም ሰው እስልምናን መጥቶ ከተቀበለ እርሳቸው ቁርአንን ሲያስተምሩ ጊዜ መጥቶ መጻፍ ይችል ነበር። እኔም አንተም ሁላችንም። ከነዚያ መካከል አንድ ክርስቲያን ልጅ መጣ፣ እስልምናን ተቀበልኩኝ አለ። ከዚያም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ቁርአንን ይጽፋል። ገብታችኋል አይደል? ቁርአንን ይጽፋል። ልጅ የጻፈው ቁርአንን የጻፈው ሲባል ጊዜ ልብ በል አንተ ተመስገን። የመሰለህ ምንድነው? ሙሉ ቁርአንን የጻፈ ነው አይደል የመሰለህ? አንዴ ሚኒትን አንሳ እስኪ ተመስገን። ተመስገን ቁርአንን ጽፏል ሲባል ጊዜ ሙሉ ቁርአንን ጽፎ ምናምን እንደዛ አይደለም። ስለ ሰሃቦች እንደጻፉ ምናምን አውቃለሁ፣ ግን የሆነ ቁርአን ላይ ማለት እንደማለት ነው። እሺ አሁን ላስረዳ። እሺ ቁርአንን የጻፈው ክርስቲያን ነው ሲሏችሁ ጊዜ እንዴት እንደሚሸውራችሁ ተመልከቱ። ቁርአን ስንት ምዕራፍ አለው? ልጆች አንዴ ኮሜንት ላይ ይጽፋሉ። ተመልከቱ። ቁርአን ስንት ምዕራፍ አለው? ከሱረቱል ፋቲሃ እስከ ሱረቱ ናስ ስንት ሱራዎች ወይንም ስንት ምዕራፎች አሉት? ተመልከት ኮሜንት ላይ ቁርአን ስንት ምዕራፍ አለው? መልሱለት። አታውቁም? ስንት ጁዝ አለው አላልኩም? 30 ጁዝ የምትሉ ስንት ምዕራፍ ወይንም ስንት ሱራ አለው ቁርአን? 30 ጁዝ አላልኩም? የጀማዓ ስንት ጁዝ አላልኩም? አታውቁም? የቁርአን ምዕራፎችን 600 አይደል 114። አንዴ ላሳየህ። እሺ ተመስገን። ቆይ ላሳየህ የቁርአን ምዕራፍ ወይንም ሱራዎች ማለት ነው። ላሳያችሁ። እሺ አንዴ ላሳየህ። ቁርአንን ከፍቼ ይታያል አይደል? ያውና ሱራ አንድ ይሄ ምዕራፍ አንድ ይታያል አይደል? ስንት ናቸው ይታያል? መጨረሻው 114 ያየው ነው። ተመስገን። ቁርአን 114 ምዕራፎች አሉት። ከ114ቱ ምዕራፍ ያ እስልምናን ተቀብያለሁ ያለው ክርስቲያኑ ልጅ በነብዩ ሰለላሁ ዐለይሂ ወሰለም የጻፈው ስንት ምዕራፍ ነው? ከ114ቱ ሁለቲት ምዕራፍ ነች። ሁለት ምዕራፍ ነው የጻፈው። ቡኻሪ ሳሂህ ሙስሊምስ እኮ ወደ ሳሂህ ሙስሊም ምናምን እሱ ላይ የጻፈው ሁለት ምዕራፍ ነው። አይተቻ ሳያለሁ። እሺ ተመስገን። መናገር የምትፈልገው ሐሳብ ካለ ተናገር። የጻፈው ሁለት ምዕራፍ ነው። ወካነ يقرأ سورة البقرة وآل عمران ሁለቱ ነበር የሚያውቀው። የጻፈው እነዚህ ነው። አሁን ስለዚህ ምን ይላቸዋል? ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ይላል። አውቀው እንዲህ አይነት ፖለቲካ ይሰሩባቸዋል። ነገር ግን የጻፈው ስንት ነው? ሁለቲት ምዕራፍ ነች። አሳያለሁ። ሐዲስን አውጥቼ ሁሉንም አሳያለሁ። እሺ አሁን እንቀጥል። ያን ከጻፈ በኋላ ይሄ ልጅ ከእስልምና ወጣሁኝ አለና ተመለሰና ወደ ክርስቲያኖች ጋር ሄደ። በዚያ ጊዜ ማለት ነው። በዘመኑ ያሉ ክርስቲያኖች አዎ አሳያለሁ፣ ሁሉንም አሳያለሁ። እያንዳንዱን የሚናገረውን ቃል አሳያለሁ ነበረ። ወደ ክርስትና ተመልሶ ነበር ልጁ። ሄደና ወደ ክርስትና ተመለሰ። እስልምናን ተቀብያለሁ አለና ከዛ ወደ ክርስትና ሄደ። ከዚያ በኋላ ክርስቲያኖች በጣም ደስ አላቸው።
በቃ ይሄ ልጅማ በቃ የነብዩ መሐመድ ጸሐፊ ነበርኩ፣ ስለዚህ ክርስትናን ተቀበለ፣ በቃ ካደ ብለው ጨብ ይረገድ። በጣም ተደሰቱ። መሪያ ክርስቲያን ነበር የሚል ማስረጃ ታመጣልኛል? አንዴ እባክህን ተመስገን፣ አንዴ ልጨርስና ከዚያ ሙሉ ማስረጃውን አውጣልሃለሁ። ክርስቲያን ነው የጻፈው ያልከው ልጅ ይሄ ልጅ ወደ ክርስትና ተመለሰ ይላል፣ ቃል በቃል አሳያለሁ። ከዛ ክርስቲያኖች ያንን ተቀበሉት፣ ያንን ልጅ በደስታ ተቀበሉት። ክርስትናን የተቀበለ የነብዩ መሐመድ ጸሐፊ ነበር ብለው ልክ እንደዛሬው አናፈሱ። በቃ ከዛ ይሄን ካደረጉ በኋላ ምን ብሎ ተናገረ? በዚያው በመካከላቸው እኔ እኮ ነበርኩ ለሙሐመድ የምጽፍለት አለ። ተመልከተው፣ እርሱ ያላዘዘኝንም እጽፍለት ነበር፣ እኔ ከምጽፍለት ውጭም አያውቅም አለ። እንዲህ ብሎ ዋሸ በእርሳቸው ላይ ታቸዋል። አሊመን ሐኪም አበል ይለኛል፣ አዚዙን ሐኪም ብዬ ጽፋለሁኝ አለ። ወዲያው ይሄን እየተናገረ እያለ ተመስገን፣ ከዚህ በኋላ ያለውን ስላልነገረው አሁን አዳምጠ። ወዲያው ይሄን እየተናገረ እያለ በመካከላቸው አላህ ቀሰፈው፣ ሞተ። በመካከላቸው ቀሰፈው አላህ ሱብሓነሁ ወተዓላ ምንም ሳይቆይ። ወሒነ ይላል፣ ወዲያውም አላህ ሱብሓነሁ ወተዓላ ቀሰፈው። በእርሳቸው ላይ የዋሸና እየቀጠፈ ስለነበር ምንድን ነው ያለው? እሱ የማያዘኝን እኔ ከምጽፍለት ውጭ አያውቅም እያለ ይዋሽ ነበር በእርሳቸው ላይ። ከዚያ በኋላ ወዲያው ሞተ። ቀበሩት፣ ክርስቲያኖች ቀበሩትና ልክ በማለዳ በጠዋት ሲመጡና ሲያዩት ጊዜ ምድር ተፍተው አገኙት። ወዲያው ምን አሉ ክርስቲያኖች? ሀዛ ፊዕሉ ሙሐመድ ወአስሓቢህ አሉ። ይህማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ነበሹ ዐን ቀብሪሂ ወረመውሁ። ከእነርሱ በሸሸና ወደ ክርስትና በመጣ ጊዜ መቃብሩን ቆፍረው አውጥተው ሙሐመድና ተከታዮቹ ወርውረውት ነው አሉ፣ አውጥተውት ነው አሉ። ስለዚህ ሌላ መቃብር እንቆፍራሉ። ከመጀመሪያው ራቅ ያለ አስምጠው ቆፈሩ። አሁንም እንደገና ከቀበሩትና ከሄዱ በኋላ በማለዳ ሲመጡ ጊዜ አሁንም ምድር ተፍተው አገኙ። አሁንም ድጋሜ ምናሉ? ሀዛ ፊዕሉ ሙሐመድ፣ ይህ ያለምንም ጥርጥር የሙሐመድና የተከታዮቹ ስራ ነው። ከእነርሱ ሸሽቶ በመጣ ጊዜ ነቢ ስ ላ ሰለምና ሰሓቦች ትዝ አላላቸው፣ ረስተውታል። በዚያው ልክ ዛሬ የፖለቲካ እንደሚሰሩት ስለኛ እንዲህ ይላሉ ምናምን፣ ላኛ ትዝ አትሉንም። ትዝ አላላቸው ነቢ ስ ላ ሰለም የህይወት እንትናቸው ትምህርታቸውን እየቀጠሉ ነው እዚያው። ግን እነሱ ምን ይላሉ? እዚህ የእነርሱ ሴራ ነው አሉ። ልክ እንደ ዛሬው እንዲህ አይነት ጨዋታ ይጨዋታሉ። የሆነ ድራማ ይፈጥሩና አንድ ሰው መጥቶ ወደ እስልምና ሲገባ ከዛ በእኛ መጥቶ ድራማ ሊሰራ በመካከላችን ምናምን ሙስሊሞች እንዲላደርጉ ወላሂ ተዛ ያለን ድራማ በሃይማኖት ላይ ያንን ስራቸውን በዚያን ጊዜ ከዚያን ጊዜ ጀምሮ የጀመረ ነው እንዲህ አይነት ተንኮልና ሴራ ማለት ነው። ሙሐመድና ተከታዮች ናቸው ብለው አሁንም በድጋሚ ይሄን አደረጉ። ሁለተኛውን በጣም ቆፈሩና በጣም አስምጠው ቆፈሩት። አሁንም ያንንም ተፍተው ሲያገኙ ጊዜ ሙሐመድና ተከታዮች ነው አሉ። ለሶስተኛ ጊዜ ከሁለቶቹ በበለጠ መልኩ ቆፈሩ ይላል ሐዲሱ ላይ። በጣም አስምጠው ቆፈሩና በሶስተኛው ጊዜ አሁንም ቀበሩት። ልክ በማለዳ ሲመጡ ለሶስተኛ ጊዜ ምድር ተፍተው አገኙ። ሐዲሱ መጨረሻ ላይ ምን ይላል? ፈዓሊሙ አነሁ ለይሰ ሚን ናስ። ከዚያም በኋላ ይሄማ ከሰው አይደለም ብለው አመኑ። ከአምላክ እንደሆነ መቅሰፍት እንደሆነ ተረዱ። ከዚያስ ምን አደረጉት? ተውት። በቃ በዚያው የአሞራራት ሁሉ ቀረ። ገብተዋል። ከአምላክ እንደሆነ አወቁ። ከሰውም እንዳልሆነ ይሄ ነገር የአምላክ ቅጣት እንደሆነ በእርሱ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ በማዋሸቱ ምክንያት ይህን ተረዱ። አሁን ሐዲሱን ቃል በቃል ላሳያችሁ ላውጣላችሁ። አንድ የሚያውቀው ሁለቲት ምዕራፍ ነች ብያለሁኝ። ሁለተኛ ይሄ ልጅ እንዴት እንደሆነ መጨረሻውን በእርሳቸው ላይ በዋሸና በቀጠፈ ጊዜ ተመልከቱ። እኔ ከምጽፈለቶች ምንም አያውቅም እያለ በእርሳቸው ላይ በዋሸ ጊዜ ነው አላህ ይህን ቅጣት የቀጣው። ላውጣላችሁ። ያውና ሐዲሱ ያ ሶሒህ ቡኻሪ ሶሒህ ሙስሊም ላይ ይገኛል። ቡኻሪ 3617 ላይ ታገኝታላችሁ። ሙስሊም 2781 ላይ ታገኝታላችሁ። ካነ ረጁል ነስራኒ፣ አንድ ክርስቲያን ልጅ ነበር ይላል። መጀመሪያ ክርስቲያን እንደነበር አሳየ ስትል ነበር አይደል? ተመስገን። አንድ የሚዩት አንሳ። ተመስገን ይሰማል? አዎ፣ መጀመሪያ ክርስቲያን ነበር የሚለውን አሳየ ስትል ነበር አይደል? ያው እና ቃል መጀመሪያ እንደው የሚጀምረው ክርስቲያን ነበረ ያ ልጅ ይላል። ፈአስለም፣ ከዚያ መጥቶ እስልምናን ተቀበለ። አየህ፣
ወቀረአ አልበቀረተ ወአሊ ዕምራን ተመልከት። ከ114ቱ ምዕራፍ ሁለቷን ምዕራፍ ብቻ ጠቀሰ። አሊ ዕምራንና በቀራና አሊ ዕምራንን ብቻ ነበር የቀራው ይሄ ልጅ። ፈካነ የክቱቡ ለነቢ ሰለላሁ ዐለይሂ ወሰለም ለነቢ ሰለላሁ ዐለይሂ ወሰለም ቁጭ ብሎ ይጽፍ ነበር እንደማንኛውም ሰው። ፈዓደ ነስራንየን ወደ ክርስትናው ተመለሰ ይላል። መጀመሪያም ክርስቲያን ነበር፣ ወደ ክርስትና ተመለሰ። ፈካነ የቁል አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦች ድራማ ሊሰራ መጥቶ ምናምን አላሉም። የሚገርማቸው ትዝ አላላቸውም ራሱ ወላሂ ላዚም። ከዚያ ስራውን ቀጠለ። እሱ ሄደ በእርሳቸው ላይ ሊዋሽ በነቢ ሰለላሁ ዐለይሂ ወሰለም ላይ ወደ ክርስቲያኖች ጋር ሄደ ሊያስደስታቸው። ፈዓደ ነስራንየን ወደ ክርስትና ተመለሰ። ፈካነ የቁል እንዲህ ይል ነበር ማ የድሪ ሙሐመድ ኢላ ማ ከተብቱ ለህ ሙሐመድ እኔ ከጻፍኩለት ውጭ አያቅም እያለ ሄዶ ለክርስቲያኖች ነገራቸው። ፈአማተሁ ላህ ፈደፈኑ አላህም ወዲያው ቀሰፈው ገደለው በመካከላቸው። ፈደፈኑሁ ቀበሩትም ክርስቲያኖች። ፈአስበሐ ወቀድ ለፈዘት ፊል አርድ ምድር ተፍታውም አነጋ ማለደ። ፈቃሉ አሉ ክርስቲያኖች ሃዛ ፊዕሉ ሙሐመድን ወአስሓቢህ ይሄማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ ነበሹ አን ሳሒቢና የጓደኛችንን ቀብር ቆፍረው አወጡትና ፈአልቀውሁ እርሱን አስክሬኑን ወርውረውት ነው አሉ። ዋሹባቸው በነቢ ሰለላሁ ዐለይሂ ወሰለምና በሰሃቦች ላይ እነርሱ በሌሉበት። ፈሐፈሩ ለሁ ፈአዕመቁ ይላል። አሁንም ቆፈሩለት ዳግም ሌላ መቃብር በጣም አሰረጉት፣ ወደ ውስጥ አሰመጡ። በጣም እንትናሉ ቆፈሩ ወደ ውስጥ። ፈአስበሐ ወቀድ ለፈዘት ልአርድ አሁንም ድጋሚ ምድር ተፍተው አደረች። ፈቃሉ አሉ ሃዛ ፊዕሉ ሙሐመድን ወአስሓቢህ ይሄ ሙሐመድና የባልደረቦች ስራ ነው። አሁንም ነበሹ አን ሳሒቢና ለማ ሀረበ ሚንሁም ፈአልቀው የጓደኛችንን መቃብር ቆፍረው ከእነርሱ በሸሸ ጊዜ ቆፍረው አውጥተው ጥለውት ነው አሉ። ፈሐፈሩ ለሁ ፈአዕመቁ ፊል አርድ ይላል። አሁንም ለሶስተኛ ጊዜ ቆፈሩለት ሌላ መሬት ቀበሩት፣ ወደ ምድር በጣም አሰመጡ። መስተጣዑ ይላል የመጨረሻው ላይ የቻሉትን ያክል በቃ ያላቸውን ኃይል ተጠቅመው ቆፈሩ ወደ ውስጥና ቀበሩት። ፈአስበሐ ወቀድ ለፈዘት ልአርድ ለሶስተኛም ጊዜ ምድር ተፍታው አነጋች። ልክ ጠዋት መጡና እዩት። ፈዓሊሙ አወቁ አነሁ ለይሰ ሚን ፊዕል ናስ ይሄ ከሰው ስራ እንዳልሆነ የአምላክ ቅጣት እንደሆነ ማወቁ። ፈአልቀውሁ እነርሱ በራሳቸው መቅበሩን ተውትና አስክሬኑን ሜዳ ላይ ጣሉት። ያሰላም በራሳቸው ጊዜ። ወደ አማርኛ ልቀይርልህ፣ በትክክል ጎግል ከተረጎመው ላሳያችሁ። ምንጩን ያዙት ክርስቲያኖች፣ ምንጩን ያዙት። እዚህ ጋር ላሳያችሁ፣ ልንገራችሁ። ወደ አማርኛ ልቀይርላችሁ እና ክርስቲያን ነው ቁርአን የጻፈው የሚሏችሁ የዚህን ሰውዬ ታሪክ ነው። ተመልከቱ። አንድ የጻፋት ሁለቲት ምዕራፍ ነች። ሁለተኛ በእርሳቸው ላይ በዋሸ ጊዜ ያገኘውን የእጁን ቅጣት መቅሰፍቱን እዚያው ክርስቲያኖች አይተው በቃ ይሄ ከአምላክ እንጂ ከሰው አይደለም ብለው ወርውረው ጥለውት የተውትን ሰው ነው እንደ ትልቅ መፎከር አድርገው ይህን የሚያቀርቡላቸው እና ያውና ሐዲሱ ምንጩ ተመልከቱት። ቡኻሪ ይላል 3617፣ ሙስሊም 2781 ላይ ታገኛላችሁ። በትክክል ተርጉሞት ከሆነ እንመልከት። አንድ ክርስቲያን ሰው ወደ እስልምና የተለወጠ እና ሱራ አልበቀራ እና ሱራ አሊ ዕምራንን ያነብ ነበር። ያ ሁለት ምዕራፍ ለነቢዩ ሰለላሁ ዐለይሂ ወሰለም ይጽፍ ነበር። ከዚያም ወደ ክርስትና ተመለሰና ሙሐመድ የጻፍኩትን ብቻ ያውቃል አለ እያለ ያወራል። ሰውዬ እግዚአብሔር ብሎ ይተረጉማል። ጎግል የአላህን ስም እግዚአብሔር እንዲሞት አደረገው፣ ወዳም እንዲሞት አደረገው አላህ ሱብሓነሁ ወተዓላ። ቀበሩትም። ከዚያም ጠዋት ምድር ንቃው ነበር ይላል። ንቃው ነበር ብሎ ተረጎመው ተፍታው ነበር ነው የአረበኛ የሚለው። እንዲህም አሉ ይህ የሙሐመድና የባልደረቦቹ ስራ ነው፣ ከእነርሱ ሲሸሽ ነው። ጓደኛችንም ቆፍረው ጣሉት። ስለዚህ መቃብር ቆፍረው ጥልቅ አድርገውታል። እንደገና ሌላ መቃብር ጥልቅ አድርገው ቆፈሩ ለማለት ነው። ጠዋትም ምድርን ንቃው ጣለችው፣ አሁንም ተፍተው። እንዲህም አሉ መጨረሻ ላይ ምን አሉ? ይህ የሙሐመድና የባልደረቦቹ ስራ ነው፣ ጓደኛችንን ከእርሱ ሲሸሽ ጊዜ ምናምን ብለው ተናገሩ። እንዳጠቃላይ ይህ የመጨረሻው ሐዲስ ነው። ጀርባቸውን ሰጡት ይላል መጨረሻ ላይ ይታያቸዋል። እንደገና ጀርባቸውን ሰጡት ተገለሉትም ይላል። ስለዚህ መጨረሻ ላይ እነዚህ ሰዎች ከአምላክ እንጂ ከሰው አይደለም ይህ ነገር ብለው ጥለውት አስክሬኑን ለአሞራ እንደተውት ተገልጿል ማለት ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። እሺ እንትን ሙስሊም የሆነ ሰው ብቻ መጻፍ ይችላል ማለት ነው? እሱ አሁን ክርስቲያን ነበር አልከኝ፣ ከዛ ሙስሊም ሆነ፣ ከዛ ጻፈ። እንዴት ጻፈ? ዝም ብሎ መጻፍ ይችላል ሙስሊም የሆነ ሰው? ዛሬ በተሰልም ኑሮ የምትማረውን ያክል እየሰማ ነው። አንድ ለምሳሌ አንተ ለምትሰግድበት ሊሆን ይችላል ሶላት ቁርአንን ከእርሳቸው አንደበት ሰምተህ ያንን እስክትሸመድድ ድረስ መተህ መጻፍ ትችል ነበር።
ጽፈህ ይዘህ ትሄዳለህ። ነብዩ ሰለላሁ ዐለይሂ ወሰለም አይከለክሉትም። ዛሬ ለምሳሌ አንድ ሰው ሰለመ በል ቁርአን መግዛት አልቻለም። ይሄ ሰውዬ ግን ከአንደበቱ ከቃሉ የሚያስተምረው ሰው አገኘ። ያ ሰው ቁጭ ብሎ ከዛ ከሚያስተምረው በእስክሪብቶ ጽፎ ወስዶ ያንን ይሸመድዳል፣ ይማራል፣ ለሌሎች ያስተምራል። ያ ማለት ነው፣ ሌላ ነገር አይደለም። ችግር የለውም ነበር። እሺ ሁሱ እሺ፣ ይሰማል? ጥያቄ ልጠይቅህ ነበረ። እሺ፣ ጥያቄ ምንድን ነው? ጥያቄ ነቢዩ መሐመድ ነቢይ ከመሆናቸው በፊት ነቢይ ነህ ብሎ የነገረው የመጀመሪያው ሰው ማን ነው? ነቢይ ነህ ብሎ የነገረው የመጀመሪያው መልአኩ ገብርኤል ነው። ቅዱስ ገብርኤል ያ ሙሐመድ አላለውም ያለበትም ማስረጃ ስጠኝ። በሂራ ዋሻ ውስጥ የመጀመሪያው መገናኘታቸው ላይ እኔ ገብርኤል ነኝ አንተ ነቢይ ነህ ብሎ የተጻፈ ቦታ የለም። አለ እሱ ጋር ነው የምትፋጭ። ዛሬ ያልሰማኸውን ዛሬ ትሰማለህ። ደም ማለት ነው። እሺ አሳየኝ፣ መረጃ ስጠኝ። የመጀመሪያው ግንኙነታቸው በሂራ ዋሻ ውስጥ አብሽር ያልኩኝ አትሰማም እንዴ? ሰማሁ እኮ ነገ አሳየኝ እኮ ነገ በላ አሳየኝ ነው። ኧረ ያም መሆኛለሁኝ። ሜት አድርግ ነው የተባልከው። ይኸውልህ ላውጣልህ ነው። ሜት አድርግ። እሺ እና ያና እዚህ ጋር ላሳየህ። እሺ ያው እና የመጀመሪያ የወረደው ምዕራፍ ማን ነው? እቅራ አንብብ። ያውና የመጀመሪያው የወረደው ምዕራፍ እቅራ ነው። እዚህ ጋር ሐዲሱን እናውጣው። ያና እዚህ ጋር ይገኛል። የጠየቅከው ጥያቄ ቃል በቃል ላወጣልህ ነው። ጆስነት እኔ ጅብሪል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ያለበትን ወይንም እኔ ገብርኤል ነኝ ያው እዚህ ጋር ቃል በቃል ይታያል። ጆሲ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ሚተህን አንሳ። አሁን ማሳት ትችላለህ። ወደ አማርኛ አልተርጉምልህ አሎ ጆስነት ጀሳለም ያዳመጠን ዝም ብሎ አይ በቃ እንደሱ ከሆነ ያውና እዚህ ጋር ወደ አማርኛ ልተርጉምልህ ቃል በቃል ያውና ጅብሪል ሙሐመድ ሆይ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ የተናገረበትን ያውና እዚህ ጋር ላሳያችሁ። ወደ አማርኛ ልቀይርላችሁ። ያውና ወደ አማርኛ ልቀይርላችሁ ይሄን ቃሉ ወስጄ ያና እዚህ ጋር ላስቀምጥላችሁ። ጆሳ አንብባት እስኪ ምን ትላለች? ጆስነት ያሽ ለማንኛውም የት አድርጎ እያዳመጠ ይመስለኛል። ምን ይላል ይሄ? ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ቃል በቃል። ይሄን እኮ ያለው ሁለተኛው ግንኙነቱ ላይ ነው ሁሴን፣ ሁለተኛው ላይ ነው የሚለውን እና ትልቁ ላይ ነህ። ክፈት ማስረጃ ያላ ማስረጃ ልንገርህ። ላ አትንገረኝ፣ ክፈት ነው የተባልከው ጆሲ። እኔ እነግርሃለሁ እንጂ ቃል በቃል ልንገርህ። ራስም ታውቀዋለህ። ለምን ሰው ነሽ ሽውርካ አትኑር፣ በእናትህ ያስጠላብሃል። ጆሲ ለባክህን ይኸውልህ እንዲህ አይነት ቃላቶች ሰክሰህ አትኑር ሁሴን። ይኸው ሰክሰህ አስተምረህ ኑር ጆሲ። ሰክሰህ አክብሬህ እየተናገርኩህ ነው። ትልቁ ላይ ነህ፣ ከፍተህ ሁለተኛው ላይ ነው የሚለውን አሳየን። ችግር የለውም። ወላሂ በራሱ ጊዜ ነው የወጣው። ማንም ያላስወጣውን እያየህ ነው። በራሱ ጊዜ ተመልሰህናና ሁለተኛው ጊዜ ላይ ነው የሚለውን አሳየን። ከመጀመሪያው ጀምሮ እንደሆነ አሳያለሁ። ደንግጠዋል። ምክንያቱም ጠይቅ ትችላለህ። ይሄን ቃል ሰጥቶት አያውቁም። እኔ ጅብሪል ነኝ አንተ ሙሐመድ መልእክተኛ ብሎት አያውቁም። በደንብ ብሎታል። አየሽ ጥያቄ ምንድን ነው? ደጀኔ ቀጥል። እሺ አላህ መስማት የማይችሉትንና መናገር የማይችሉትን ገነት ይገባሉ? ይወዳቸዋል? እሺ መልሱን አዳምጥ። መልስ ምናምን አትበል። መጀመሪያው ተናገረህ እንዴ? እሺ ምን መልስ? እሺ በቃ ልመልስልሽ። እና ታዲያ ጥያቄ ጠየቅኩህ እኮ መልስ እንመልስልህ መስሎኝ ልመልስልህ ስላልኩኝ አዳምጥ። መጀመሪያ ወይ
ጀነት ይገባሉ ወይ አይገቡም ነው መልሱ። መጀመሪያ መስማትና መናገር የማይችሉ ሰዎችን አምላክ አላህ Subhanahu Wa Ta'ala አይቀጣቸውም በከሃዲ ቤተሰቦች ላይ ተወልደው ቢያድጉምና ቢኖሩም እንኳን ማለት ነው። ገብቷል? አምላክ አላህ አይቀጣ አይደለም። እሺ ሱራ 2 ቁጥር 18 ክፈተው። ከፍተዋለሁ። በጣም ባለጌ ነው፣ አላህ ይሳደባል። ማንም ሰው ኮሜንት ላይ እንዳይናገረው ጥያቄ ያለው ብቻ ይቀጥል። ማንም ሰው ኮሜንት ላይ መልስ እንዳይመልስ ተናገር ያለ ወረዱበት ቦታ አትወረዱ ሁሌ። ግን እኔ የምነግራችሁ በጣም ታሳዝናላችሁ። ማንም ሰው እንዳይሰሩ። አይ ጥያቄ ያለው ተመስገን፣ ጥያቄ ካለ ቀጥል። ጥያቄ ካለ ቀጥል። የጋኔኖችን ምዕራፍ ማን የጻፈው? የጋኔኖች ምዕራፍ የጻፉት ስለ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። እሺ ማስረጃ እስታይ እሰጣለሁ፣ ችግር የለም። እና ምዕራፉንም ነገር ችግር የለም። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም ገልጠተ መለኮትን ስንጽፍ የነበር ነው እኛ ነን ያሉበትን እንዳም ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ንጻፍ ያሉበትን ሁሉን አሳየህ ነው። ቁርአንን ሲጽፉ እንደነበር ራሱ የተናገሩበትን ላሳየህ። ከነብዩ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ እንጽፍ ነበር እያሉ አብዱላህ ኢብኑ ዑመር ከጻፉት መካከል አንደኛው እርሱ ነው። አብዱላህ ኢብኑ ዑመር እና ማስረጃ እዚህ ጋር ኩንቱ አክቱቡ ኩል ሸይን አስመዑሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ ስጽፍ ነበር ብሎ ቃል በቃል ተናግሯል። ከእርሳቸው የሚሰማው ቁርአን ያውና ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ እጽፍ ነበር። ማን ነው ከተባለ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ብያለሁኝ። ያው ሰሃባው ማን ይባላል? አብዱላህ ኢብኑ ዐምር ይባላል። አብዱላህ ኢብኑ ዐምር ያው ሰሃባው። ሌላም ሲጽፉ የነበሩ ሰሃቦች ቁርአንን ላሳየ ይችላል። ኩንቱ አክቱቡ አልወህየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም የጋኔኖችን ምዕራፍ ነው ያልኩ። የጋኔኖች ምዕራፍ ምንድነው? ቁርአን አይደል እንዴ? እኮ ሁሉንም የጻፉት አንድ ናቸው እንዴ? በርካታ ሰሃቦች ናቸው ሲጽፉ የነበሩ። ሁሉንም ቁርአን ከሱራ ይለየለ ይሄን ሱራ ሁሉንም ሱራ የጋኔኖች ምዕራፍም ሆነ የማርያምን ምዕራፍ ሁሉንም ሲጻፉት የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ያው ቁርአንን ቁጭ ብለን ስንጽፍ ነበር አሉ። ቁርአንን በሚለው ውስጥ የጅኖች ምዕራፍ የሚለው ይካተታል። እርሱንም ጽፈዋል ሰሃቦች። ያ የጻፉበትን እያሳየሁ ነው። ዘይድ ብኑ ሳቢት ምን አለ? ኩንቱ አክቱቡ አልወህየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም አለ። ለነብዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮታቸውን ስጽፍላቸው ነበር ብሎ ቃል በቃል ይናገራል እርሱ። እሺ አይ እሺ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለ ተመስገን። ሌላ ጥያቄ አለ? እሺ ታዲል ጥያቄ አለ? እሺ ጥያቄ ምንድን ነው? እንትን እስልምና የነብያቶች እምነት ነው። ምረብሽ ቦታ ላይ ያለው ማን ነው? እሺ እስልምና የነብያቶች ሃይማኖት ነው። እሱ ከመሐመድ በፊትም ነበረ። ከሙዚቃ ቦታ ረገት ነው የገባችሁ ልጆች አለ ከይቅርታ ጋር ማን ጋር ነው ያለው? ይሰማል? አዎ ይሰማል። ቴዲ የሚባለው ቴዲ። እሺ ቀጥል። ይሰማል። እሺ ከድጃ የነብዩ መጨነቅ አይታ ወረቃ ጋር ሂዳ ወረቃ አንተ ለነቢያቶች መጣልኝ ቅድም የተናገርከው እና ክፈት አሁን በሁለተኛው ግልጠት ላይ ነው የሚለው እና ትልቁ ላይ ነው ክፈት። እስቲ ስማ እንጂ መጀመሪያ እየነገርኩህ እኮ ነው አይደል? ሁለተኛ ስልክ ስለሌለኝ መክፈት ስለማልችል ነው። ይሄን ስማኝና ውሸት ከሆነ ትነግራቸዋለህ። አብሽር አንተ ምሳሌ ለኦዲየንስ ስለሆነ ስማኝ ማውዙ
ጆሲ እኔ ስልክ አለኝ እከፍትልሃለሁ። ና እኔ ልከፍትልህ። ይኸው ተዋናይ መሆንህን ማለት ነው ሰዎች ያውቁብሃል። አስመሳያቱን አሁን መረጃ ልንገርህና መልስልኝ አንተ። እሺ ጥያቄ ያለው ካለ መጠየቅ ይችላል። ምንም አልተባለም። ቅድም በሁለተኛው ገልጠት ላይ ነው ብለሃል። ስልክ አልያዝኩምና ነው ብሎ ሊያመልጥ ፈለገ። ያዝኩት እኔ ስልክ አለኝ ልክፈትልህ። ተዋናይ ነህ ምናምን ላ ቁጭ አድርጌ ያልተማርከውን እያስተማርኩህ ነው። የቱ ጋር ነው ጅብሪል? እኔ ጅብሪል ነኝ መሐመድ አንተ ያላህ መልእክተኛ ነኝ ያለበት ቦታ አይደል? ቀጥታ ያንን አሳየ ነው። ገብታችኋል አይደል? ያ ነው። እሺ ጥያቄ ያለው መቀጠል ይችላል። አይ እሺ ኢየሱስ ጌታ መሆኑን ላሳይ። እሺ እስኪመጣ ያው ምሰሙ ሰዎች ልብ በሉ። ጠይቁ ብሏቸው ነው እንደዚህ የሚጨነቁ ያሉት ወገኖቻችን። ጠይቁ ነው ብሏቸው እንደዚህ ጭንቀት ውስጥ ያሉት። ያው ምሰሙ ሰዎች ይሄን ማመዛዘን አለባችሁ። እሺ ሌላ ጠያቂ ከሌለ ጠይቃለሁ። እሺ መርሐባ አላችሁ ከላይ ማሂ ሰላም እንዴት ነሽ አለሽ? ማሂ እሺ የለችም። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል፣ ከሌለ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉ እንዴት ነህ? ሰላም ወራህመቱላሂ ወበረካቱ ወንድማችን። እሺ ዴቭ ቀጥል። እሺ ቀጥል ዴቭ። አይ መርሐባ። እሺ እንግዲህ በጣም ምን እንደሆነ እንጂ እያስቸገረኝ ነው። እሺ ጥያቄ ወገኖች እስከትመጡ እንጠይቅላችኋለን። እኛ ኢስላም ሲባል እንደ ክርስትና ይሄ ጧፍ፣ ዕጣን እንደ ኦርቶዶክሱ ወይ እንደ ጴንጤ ውሃ፣ ዘይት መሸጫ እንደ ድርጅት ነው ወይስ ኢስላም ማለት መንገድ ነው? የጀነት አላህ የዘረጋልን መንገድ ነው ወይስ እንደ ጧፍ መሸጫ እንደነሱ ዘይት መሸጫ አይነት ድርጅት ነው? ኢስላም ስንል ብዙ ጊዜ ኢስላም ከየት መጣ፣ ኢስላም ያው እንዲጀመረ ሲሉ ብዙ ጊዜ እንሰማለን እና እንደነሱ ጧፍ መሸጫ ዘይት መሸጫ የሚመስላቸው ሰዎች አሉና ይሄ ነገር እንዴት ነው ለነሱም ግልጽ እንዲሆንላቸው። እሺ ኢስላም እንግዲህ አምላክ አላህ Subhanahu Wa Ta'ala ሲናገር ራሱ አምላክ ለነቢያት ሁሉ እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም እና ለተወለዳቸው የደነገገው ሃይማኖት እንደሆነ ይናገራል። በቁርአን ላይ በሱራ አሊ ኢምራን ላይ 3ኛው ምዕራፍ ቁጥር 19 ላይ ሲናገር ኢነ ዲነ ዒንደላሂ አልኢስላም አለ። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ራሱ እንደደነገገው ለቀደሙት ነቢያት ሲናገር አላህ Subhanahu Wa Ta'ala ምን ይላል? በሱራ ሹራ 2ኛው ገጽ ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል ማለት ነው። ይህ ነው ኢስላም ብሎ ማለት። ልጅ ማወክል ይችላል ወይስ እንዴት ነው? ይችላል። ለከላከው አንዳም ለዳመሰሉ ወከልና ልጅን ድራት ማድረግ ይቻላል። ወከልና መስጠት አይ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ተዳስሰኝ ነበርና ቴሌግራም ላይ እንዲሁ ሊቭ ነው ስልክ ቁጥር ላይ ልኬልክ ነበር። መስመር ዛራ አለሽ አድሚኖች ካሉ ያናግሩታል። መርሃባ እሺ ጀዛከላሁ ኸይር። ያው ንፋስ በጣም ስላለኝ ሸበካ እሺ ዛራ ካለች አድሚኖቹን አናግራቸው። እሺ እነሱ ግሩፕ ያስገቡሻል፣ ቴሌግራም ግሩፕ በኋላዊ ሲመጡ ምናምን አሁን የሉም መሰለኝ። ጋያውና ነይ በውስጥ እያለች ነው አንዷ አድሚን አናግራት እሱ። እሺ ከላይ ኃይሉ ረዳ ሰላም እንዴት ነህ ኃይሉ? الو هيلو لا تسمع كلامي؟ ኡስታዝ ሰላም አለይኩም። ሰላም ورحمة الله። አንድ ሰው መስጂድ ገብቶ ማለት ነው ጀማ የተሰገደ መስሎት ሰገደ የራሱን ሶላት እና
ሰግዶ ከጨረሰ በኋላ ጀማዓ ሊሰገድ ተቆመ። መልሶ መስገድ አለበት ወይንስ የራሱ ሶላት ይበቃዋል? እንደገና መስገድ አለበት። ጀማዓ የተሰገደና ያለቀ መስሎት ከሰገደ ሰውየው ሶላተል ጀማዓ ግዴታ ነው፣ ዋጅብ ነውና ያንን መስገድ አለበት። ያ ቀድሞ የሰገደው እንደ ሱና ይሆንለታል። እሺ እና ሱቢ አሁን ሳልሰግድ ማለት ነው ዙር ብደርስብኝ ከስራ ጋር ተያይዞ ምንም ላይመቸኝ ይችላል እና ዙር ሳለኝ መስገድ ይችላል። ከስራ ጋር አልተመቸኝም ብሎ ሶላትን ማሳለፍ አይቻልም። ላ እንዴት መሰለህ አሁን ኢሳው ሀገር ነው ያለሁት እና አይመቸኝም። ሌሊት ነው የምነሳው፣ መነሳት ከሱቢ በፊት ነው የምነሳው። ግን ከክችን ሳልወጣ ሰዓት ይሄድብኛል በጣም ማለት ነው። ታሳውቂያቸው ሶላት መስገድ እንዳለባቸው ሁላቸውም መዳም ጋር የሚሰሩ ልጆች ይህንን ይሰግዳሉ። ምንም አይሏቸው። ሶላት ሰዓት አለብኝ ልስገድ ባያቸው 5 ደቂቃ የሚወስድ ነገር አይደለም። ስለዚህ አንድን ሶላት ልስገድ ብለሽ አሳውቂያቸው። ሶላትን በስራ ምክንያት ብሎ ማሳለፍ በኢስላም አይቻልም እና እንደ አጋጣሚ ካለፈባቸው ግን ወዲያው ባስታወሳቸውበት ሰዓት መስገድ አለባቸው። ያ ሶላት ሰዓት አልፈዋልና በቃ ልተወው ብላቸው እንዳትተው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له ብላ የአዛን ድምፅ ሰምቶ ሶላትን ያልሰገደ ሰው ሶላት የለውም እያሉ ተናግረዋል። ስለዚህ ሶላትን ጠብቃችሁ መስገድ አለባችሁ። ስራ ላይ ነን ብላችሁ አታሳልፉ ጊዜው። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ أي الأعمال أفضل يا رسول الله فقال النبي صلى الله عليه وسلم الصلاة على وقتها أنت يا الله መልእክተኛ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ሶላትን ጊዜውን ጠብቆ መስገድ ነው ብለው ተናገሩ። ስለዚህ በማንኛውም አማኝ ላይ ጊዜውን ጠብቆ መስገድ ግድ ይላቸዋል። አላህ ራሱ በቁርአን ላይ ሲናገር ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ጥያቄ ያለ ቀጥል። አድሚኖች ካላችሁ በተራ አስገቧቸው። መግባት የሚፈልግ ማንኛውም ክርስቲያን ካለ ከመምህሮቻችሁ የሰማችሁት በኢስላም ላይ ቅጥፈትና ውሸት ካለ ገብታችሁ ያንን መጠየቅ ትችላላችሁ። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። አይ አድሚኖች ካላችሁ በተራ አስገቧቸው። يا سلام يا سلام السلام عليكم. عليكم السلام ورحمة الله. عندي سؤال ይቅርታ ካልክ ያ ሰውየው ይቅርታ ካልቀበለ እንዴት ማድረግ ይቻላል? ደጋግማ ሰውዬው ይቅርታ መጠየቅ ነው። አስቀይማቸው በድላቸው ከሆነ ሰዎችን ገና ይቅርታ መጠየቅ በጣም ይከብዳል። ደጋግማ ይቅርታ ጠይቀው ወደ አላህ ያ ሰው ይቅር ባይል ነገ ትንሣኤ ቀን ከእርሱ በኩል የሚመጣብን ጥያቄ የሚያካክስልህ መልካምን ነገር ይሰጣል። አድሚኖች ካላችሁ በተራ አስገቧቸው። አድሚን ከሌለ እዚህ ቤት ምን እናድርግ? ማንን አድሚን ላድርግ? ማንን አድሚን ላድርግ? ሰላም አለይኩም። ጥያቄ አለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አንድ ሴት ልጅ በስልክ አግኝታት በስልክ አውርታችሁ መጋባት ይቻላል ወይስ እንዴት ነው? በአካል ሳትገናኝ ማለት ነው? እሺ
እሺ በአካል መገናኘት እንደ አስሉ እንደ መሰረቱ እሱ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው ሊያገባ እንደሆነ ሲነግራቸው ሀር አይተሃሉት አይተሃተል መጀመሪያ አሉት። አለና ና አይቻታለሁ አለ። ስለዚህ ማየትን መሰረት አድርገዋል። በስልክ አይታቸው ብቻ ያንን ነገር እንዳትወስኑ ወይንም ደግሞ በትክክል እሷን ማንነቷን ሳይደበቅ ያየበት መሆን አለበት። አንተም እሷም እንዲሁ በትክክል የታየበት አለመተያየትን መሰረት ያደረገ ትዳር በኋላ ስትተያዩ ሌላ ችግር ሊፈጥር ስለሚችል ማለት ነው። ስለዚህ እንደ አስሉ እንደ መሰረቱ እሱም እሷም አይተው አይቷት የተስማሙበት ነገር መሆን አለበት እንደ ኢስላም። ከዚያ በኋላ ትዳሩ ይወሰናል። ግን ያን በትክክል ለማማን ነው በአካል ለመገናኘት ካልተቻለ በሚቀመጥ ነገር በፎቶ ምናምን ሳይሆን አንዴ እየታድርገው በማይቀመጥ ነገር ለምሳሌ ቪዲዮዎች ኢሞ ሊሆን ይችላል። ማንኛውም በዚያ ነገር በያትና ብታየው ከዚያ በኋላ ትዳሩን ለኒካሁን ቢያደርጉ ችግር የለውም። ማየት የሚባለው ነገር ተከስቷል። የኒካህ መስፈርቶች አሉ 4 መሟላት ያለባቸው ነገር ወልይ 2 ሻሂዶች እንዲሁም የሚያገባት ሰው እነዚህ እንዲሁም ደግሞ መህር እነዚህ ከተሟሉ ኒካሁ ይፈጸማል ማለት ነው። ኒካሁ በስልክ ይሆናል ወይ ወደሚለው ስንመጣ ኒካህ መሆን ያለበት በአካል ነው እንደ አስሉ እንደ መሰረቱ። እሱም እነዚህ አሁን የገለጽኳቸው አካሎች በአካል ተገናኝተው ሁላቸው አንዱ ሌላውን እየሰማ የወልዩን ንግግር ወኪሏን ሲናገር ልጅቱን መስጠቱን ባልየው ተቀብያለሁ ማለት አለበት። 2 ሻሂዶች ይሄንን አጠገባቸው ቁጭ ብለው መስማት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካህ ኢላ ቢወልይን ወሻሂደይን ስላሉ ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር ስላሉ፣ ያን ግን በአካል መገናኘት ካልቻሉ በስልክ ኒካህ ማሰር ይቻላል። እነዚህ አካሎች በስልክ ላውድ ስፒከር አድርገው እስከተደማመጡና እስከተገናኙ ድረስ ልክ በአካል የተከሰተው በስልክ እስከሆነ ድረስ ያም ማለት ልጅቱን የሚያገባ ሰውዬ ስልኩን ደውሎ ወደ ልጅቱ አባት ወደ ወኪሏ 2 ሻሂዶች ከእርሱ ጋር ወይም ከዚህኛው ጋር ሆነው እንዲሰሙ ላውድ ስፒከር ተደርጎላቸው የኒካህን ርክክብ ልጄን በተወሰነው መህር መጠን ድሬያለሁ ይላል። ባልየው የሚያገባው ተቀብያለሁ ይላል። ይሄንን የጋብቻ ውልና ርክክብ እነዛ 2 ሻሂዶች እንዲሰሙ ላውድ ስፒከር ይደረግላቸዋል። ይህ ከተከሰተ ኒካሁ ሸሪዓዊ በሆነ መንገድ ተፈጽሟል ይባላል ማለት ነው። ይሄን ያሳል። እሺ ሌላ ጥያቄ ደግሞ ለምሳሌ ሰላት ሲሰገድ ለምሳሌ ዙህር ሊሆን ይችላል። ዙህር እየሰገድኩኝ 2ቱን ረካ ከሰገድኩ በኋላ 2ቱን ረካ ፋቲሃ ከቀራው በኋላ ሱራ መቅራት ግድ ይሆንብኛል እና ሱና ላይም ማለት ነው ሱና ላይም እየሰገድኩ ከፋቲሃ ውጭ ሱራ መቅራት ግዴታ ነው ወይስ እንዴት ይታያል? በዋጅብም ሶላት ላይ በሱናም ሶላት ላይ ከፋቲሃ በኋላ ያለውን መቅራት ሱና እንጂ ግዴታ አይደለም። ሱና ሚን ሱነን ሶላት አማ ቅራአት ሱረት አልፋቲሃ ፈሩክን ምን አርካን ሶላት አለቲ ላ ተቲሙ ሶላት ኢላ ቢሃ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ። በሶላቱ ላይ ሱረት አልፋቲሃ ያልቀራ ሶላት የለውም ብለዋል። ስለዚህ ሱረት አልፋቲሃን መቅራት ግዴታ ነው። ከፋቲሃ በኋላ ያለውን መቅራት ሱና ግዴታ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት ሩባዕያ ላይ 4 ረካ የያዙ ሶላቶች ላይ እነርሱም ዙህር ሶላት፣ ዐስርና ዒሻ እንዲሁም የመግሪብ የመጀመሪያዎቹ 2 ረካዎች ላይ ከፋቲሃ በኋላ ሌላ ሱራዎችን ይቀሩ ነበር። ከፋቲሃ በኋላ ደግሞ ከተሕያቱ በፊት ባሉ ሶላቶች ላይ ከፋቲሃ በኋላ ሌላ ሱራዎችን ከፋቲሃ በኋላ ጨምረው ይቀሩ ነበር። ከተሕያ በኋላ ባሉት ሶላቶች ላይ ግን በዙህርም በዐስርም በመግሪብም በዒሻም ላይ ፋቲሃን ብቻ ነበር የሚቀሩት። ይሄ ነው። እሺ ማሻአላህ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ እንትን በኢድ ተክቢራ ላይ እኛ ጋር ሀላባ ላይ ማለት ነው አንድ ሰው ኢማሙ ወይም አንድ ሰው ቆሞ እያስባላ ሌላው ደግሞ ተከትሎ ይላል እና ይሄ ነገር እንዴት ይታያል?
እሺ በጀማዓ ማለቱ ከሰሃቦች አልተገኘም ቢድዓ ነው ብለዋል ዑለሞች። አንዱ ሌላውን እየጠበቀ ምናምን ሁሉም የራሱን ይበል። የማያውቁ ከሆነ ግን እነዚያ ሰዎች ለማሳወቅ ሲባል ቢያስብላቸው ችግር የለውም። ولكن ذو الصحابة كل واحد كان يكبر لحاله ሁሉም ለየራሱ ነበር ይሄንን ተክቢራ የሚለው። አንዱ ሌላውን እየጠበቀ በጀማዓ እየተባባረ አይደለም። የማያውቁ ሰዎችን ለማስተማር ከሆነ ግን هذا الأمر فيه واسع እኛ የሚጋነን የሚከበር ነገር አይደለም። እሺ ሞት ሰላም አለይኩም ወሰላም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ይወዳለሁ ከኢትዮጵያ ያለ መህር ባለቤትን ማምጣት ፈለኩና እንዴት ነው ይሄ ነገር? እሺ ያለ መህረም ባለቤቴን ማምጣት ፈለኩኝ። ያለ መህረም አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا مع ذي محرم ብለዋል። በአላህና በመጨረሻው ቀን የምታመን ሙስሊም የሆነች ሴት አንድ ቀንና ከነሌሊቱ ወይንም 80 ኪሎ ሜትርና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብለዋል። ይህን ያደረጉት ለራሷ ክብርና ጥበቃ ሲሉ ነው። ሴት ልጅ ሩቅ መንገድን በምትሄድ ጊዜ መደፈር እድል በጣም ሰፊ ይሆናል። ብቻዋን ከሆነች የመለከፍ እድሏ፣ አብራት ወንድሟ ካለ ግን ጠጋ የሚላት አይኖርም። ለዚህ ነው ኢስላም የደነገገላት እንጂ ይሄን እርሷን እንዳትንቀሳቀስ ምናምን ለመግታት ፈልጎ አይደለም። እሺ እሺ ኡስታዝ አንድ ጥያቄ አለኝ መጨረሻ። እሺ እና በዚህ ጊዜ እኛ ሰለፊዮች ነን ባዮች አሉ እና እነዚያ ሰዎች እገሌ እንዲህ ነው እገሌ ሱፊይ ነው ኢኽዋን ነው በስ ከሱ ጋር እሱን ተከትላችሁ እንዳትሰግዱ የሚሉን ሰዎች አሉ እና ከነሱ ጋር አትቀማመጡ ይላሉ። እነዚያ ሰዎች ግን እነሱ የሚሉትን ነገር አያደርጉም። ቢድዓ ማለት ነው። ሙብተዲዎች ናቸው። እነሱ ሙብተዲዎች ናቸው። ከነሱ ጋር እንዳትሰግዱ ይሉናል እና እነሱ ደግሞ እነሱ ያኞቹ የሚሉትን ነገር እነሱ አያደርጉም። እና ኡስታዝ አቡበክር አህመድን እና ያሲን ከማን ጋር እንዳሰግደው አሉና ያልከው ከማን ጋር እንዳሰግደው አሉና ያልከው እገሌ ሙብተዲ ነው ከሱ ጋር እንዳትሰግዱ ይሉናል። ወይም እኛ ማናውቀውን ሰው አንጥተው ይኸውልህ እገሌ ሙብተዲ ነው እና የሰራው ቢድዓ ካለ ያ ቢድዓ ነው አይደለም የሚለውን ከእስላም አንፃር እኔ እንደነግርህ ምን ቢድዓ ሰርቶ ነው ይሄ ሰውዬ ሙብተዲ ነው ያሉት እነዚህ ልጆች? እንዲህ በደፈናው መልስ የሚሰጥበት ነገር አይደለም። የሚለው ላልከው አዎ ሰለፊዎች ነን ሁላችንም። ሰለፊ ማለት ቁርአንና ሐዲስን በሰለፎች ግንዛቤ የሚከተል ማለት ነው። ገብቶሃል? لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق لأن مذهب السلف لا يكون إلا حقا كما قال شيخ الإسلام ابن تيمية رحمه الله تعالى. ابن تيمية من قالوا እኔ ሰለፎችን መንገድ ነው የምከተለው ባለ ሰው ላይ ምንም አይነት ወቀሳ የለበትም ማለት ወንተሰበ ኢለይህ ራሱን ወደ ሰለፎች መዝሀብ አካሄድ ላስተባስጠጋ ሰው ላይ ምንም ወቀሳ የለበትም በርሱ ላይ ወዕተዛ ኢለይህ በል يجب قبول ذلك منه بالاتفاق ይልቁንስ እንዳውም ከእርሱ ይሄንን እኔ ወደ ሰለፎች መንገድ ተከትያለሁ እነርሱን መንገድ ግንዛቤ ይከተላለሁ ያለን ሰው መቀበል በአጠቃላይ በዑለሞች ስምምነት ይህን ሰው መቀበል ግድ ይላል እንዳውም ማለት ምክንያቱም የሰለፎች መዝሀብ እውነት እንጂ ሐሰት ሊሆን አይችልምና አለ። ስለዚህ የሰለፎችን መዝሀብ እከተላለሁ ያለ ሰው ላይ ምንም ወቀሳ የለም። ግን የሰለፎችን መዝሀብ እንከተላለን ብለው እነዚህ ሰዎች የሚሰሩት ቢድዓ ካለ ወይንም ደግሞ የሚሰሯቸው ኻለፋዎች ካሉ ለቁርአን ለሐዲስ ለሰለፎች ግንዛቤ እዛኔ ያ እርማት ይሰጠዋል። እንዳልከው አሁን ሽርክ ላይ ያልወደቀን ሰው ኢማም አድርጋቸው አትከተሉ ይህን ሰውዬው ሶላት ተከትሎ መስገድ አይቻልም ብሎ ይሄ ስህተት ነው። ሽርክ ላይ ወድቆ ከሆነ ሰውዬው የዛኔ ያን ሰው አትከተሉት ብለው ከሆነ ትክክል ነው። ገብተዋል። ምክንያቱም ሙሽሪክ የሆነ ሰው በአላህ ላይ የሚያጋራ ሰው ከአላህ ውጭ ሌላ አካል የሚጠራ ሰው ሶላት ኢማም አድርጎ መከተል አይቻልም ነው። ከዚያ ውጭ ግን ሌላ ስህተቶች ከሆነ ያሉበት ወደ ሽርክ የማይደርሱ ከሆነ ያን ሰው ጥቅስ ይሰጠዋል፣ ይነገረዋል። ተው ከዚህ ቢድዓዎች ከዚህ ስህተቶች ተመለስ ይባላል። ከተመለሰ ሰየው አልመለስም ካለ
ያ ሰውዬ ሶላቱን ተከትሎ መስገድ ክልክል አይደለም ሽርክ ላይ እስካልወደቀ ድረስ። ከዚያ ሁሉ ግን በላጩ ምንድን ነው ከተባለ ከሽርክም ከቢድዓም ጥርት ያሉ የሱና ሰዎች ካሉ እነሱን ተከትላቸው መስገድ ነው። ይሄን ያለው ነገር ነው። ሽክራን። እሺ ኡስታዝ፣ ሱሪን በማስረዘም ላይ ቁርጭምጭሚት እስከ በታች ድረስ መልበሱስ እንዴት ይታያል? እሺ በሱ ላይ በዑለሞች መካከል ያለው ንግግር ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሊባሱል ሙእሚን ኢላ ኒስፈ ሳቅ ብለዋል። የሙስሊም ወንድ ልጅ ልብስ እስከ ጉልበቱ ማነው እስከ ቅልጥሙ ግማሽ ድረስ ነው ብለዋል። በሌላ ሐዲስ ላይ ደግሞ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ማአስፈሉል ከዕበይን ፈፊናር ከቁርጭምጭሚት በታች የረዘመ የእሳት ነው ወደ እሳት ይወስዳል ብለዋል። ያ ማለት ከወንጀል እንደሆነ የሚገልጽ ነው። ነገር ግን ይህን በሌሎች ዑለሞች ሲገነዘቡት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ የተናገሩት ስለ ሱሪ ማስረዘምን ምክንያቱም ሲናገሩ መን ጀረ ተውበሁ ኹየላ ለም የንዙር ላሁ ኢለይሂ የውመል ቂያማ ብሎ ተናገሩ። ለኩራት ብሎ ለጢባር ብሎ ለመንጠባረር ብሎ ሰውየው ከቁርጭምጭሚ በታች ሱሪውን ያስረዘመን ሰው አላህ የትንሣኤ ቀን በእዝነት አይኑ አያየውም አሉ። ከዚህ ዑለሞች ኢስባል ኹየላ ካለበት ነው ኩራት ካለበትና ጢባር ካለበት አስቦና ነይቶ ያንን ካደረገው ነው እንጂ በዛኛው ይሄ ክስ ከሌለበት ድረስ ያን ያክል የሚጋርን አይደለም ብለው የተናገሩ ዑለሞች አሉ። አቡበክር ሲዲቅ ረዲየላሁ ዐንሁ የእርሱ ልብስ ከቁርጭምጭሚ በታች ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንተ ለስተ ሚንሁም አሉት፣ አንተ ከነዛ ከሚኮሩት አይደለህም እና በአንተ ላይ ወንጀል የለም ማለት። ይሄን ይዘው ኩራት እስከሌለበት ድረስ ብለው የተናገሩ አሉ። እንደ ጥቅሉ ግን ከቁርጭምጭሚት በላይ በታች ባያልፍ መልካም ነው። ከኺላፉ ለመውጣት ሲባል ከቁርጭምጭሚ በታች አይርዘም። እሱ ነው። አይ ሽክራን። እና ኡስታዝ መጨረሻ ጥያቄ አሁን ደግሞ እና ወይ አንድ ረካ ወይ ሁለት ረካ ቀርቶን ስንነሳ ኡስታዙ ወይም ኢማሙ በሁለቱም በኩል ከሰላመታ በኋላ ነው የምንነሳው ወይስ አንዱን ከሰላመታ በኋላ መነሳት እንችላለን? አንዴ ጠብቀኝ። እስከዛ ጃና ያስሚን እንዲሁም አሚር አላቸው ይፈቀድላቸው አንድ ጊዜ እኛ መሀል ላይ እንመጣለን ወይ 3 ወይ 2 ወይ 1 ቀርቶን እንመጣለን። ከዛ ኢማሙ ሲያሰላምት ሁለቱም በኩል ካሰላመታ በኋላ ነው እኛ የምንነሳው ወይስ አንዱን ካሰላመታ መነሳት እንችላለን? ኡስታዝ አይሰማም? ይሰማል ኡስታዝ? ይሰማል እኔ ጋር ይሰማል። ይሰማታል? እሺ ከኢማሙ ጋር ያገኘውን ትሰግድና ያለፈን ደግሞ ትሞላዋለህ ልክ እሱ ሲያሰላምት ጊዜ ሁለት የምንነሳው ነው። ይሰማል? ከኢማሙ ጋር ለምሳሌ ረካ አምልጦህ ከሆነ 3 ሰግደህ ጋር የዛኔ አንተ ከእንትን ትላለህ ያለፈን ትሞላለህ እሱ ሲያሰላምት። እሺ ሽክራን አሳ አያፉ ሽክራን። ሰላም አለይኩም። ሰላም። ጥያቄ ነበረኝ። አሁን ለምሳሌ በዚህ በእኛ አካባቢ የሆነ ሰርግ ምናምን ሲደረግ ማለት ነው ክርስቲያኖች ወደ እንግድነት ሰርጉ ላይ ሲመጡ ለክርስቲያኖች ተብሎ ለብቻ ፍየል ተገዝቶ ይታረዳል። እና ያ እንዴት ይታያል? ለሰርጉ ላይ ከአላህ ስም በሌላ ስም እንዲታረድ ማድረግ አይቻልም።
ስለዚህ ለነሱ ወይ ምስል በሌላ ስም እንዲታረድ ማድረግ አይቻልም። ክልክል ነው ማለት ነው። ምስር ወይንም አትክልት ጋር ከአላህ ስሞች በሌላ ስም ማረድ አይቻልም። በዛም እንዲታረድ ማድረግ አይቻልም። ስለዚህ ምስር ወይንም ደግሞ አትክልት ሰርተህ ሰርጉን አዘጋጅላቸው። طيب እና ደግሞ የሆነ እንደዚህ በስልክ ተዋውቆ የሆነ ጓደኛዬ እናንተን ክርስቲያናትና እሷ አስልሟት እንደዚህ ተጋብተው ነበረ። ከዛ በኋላ ላይ ከተጋቡ ኒካህ ምናምን አስረው በኋላ እሱንም ክዳ ሃይማኖቱንም ክዳ ወደ ክርስትና ብትመለስ ኒካው እንዴት ነው እሱ የሚሆነው? እሷ ወደ ክርስትና ተመልሳ እሱን ብሎ ካደረገችው ኒካህ ይወርዳል። አንዱ ከከፈረ الردة تبطل النكاح እስልምና መውጣት ኒካህ ያወርዳል። ያው እሷ ከእሱ ወደ እስልምና ሆኖ ሌላ እንትን ማለት ይችላል። ከእሷ ጋር ያለው እሷ ከከፈረ እሱን ክዳው ኒካህ ወርዷል ማለት ነው። ወርዷል። ይብስታት ሽክራን። እና ደግሞ እንትን ቅርአት ምናምን መቅራት ፈልጌ ነበርና የምታውቀው ካለ ብትጠቁመኝ ደስ ይለኛል። በጣም የቅርአት ፍቅር አለኝና እስካሁን አላውቅም ወላሂ። እሺ በቃ ኢንሻአላህ እንትን ሲል ብታሳውቀኝ ደስ ይለኛል። ግን ወይ እንትን የሚሉ ካሉ ማየሽ። እሺ ኡስታዝ ሰላም አለይኩም ሽክራን ጀዛከላህ ኸይር። ከቀባና ከሸዋል ማንንም ሰላም አለይኩም። መጀመሪያ ቀባ ነው መጾም ያለበት፣ ከዛ ሸዋል። አለይኩም ሰላም። ሰላም ጥያቄ ነበረኝ። አይሰማም? ሸበካዬ ብዙ አይደለም በነገራችን ላይ። ማን ከላይ ክርስቲያን ሰው አለ? ሰላም ብያለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። አሰላሙ አለይኩም ወሱ ገና ነው። አጂሲያ ሰላም እንዴት ነህ? ሰላም አለ ሰላም ሰላም። እሺ አለይኩም ሰላም። ጥያቄሽ ምንድነው? ወሱ እየሰማ ነው። እሺ ጥያቄ ነበረኝ። እሺ እኔ ክርስቲያን ነበርኩ ታውቃለህ? አላውቅም ወላሂ ገና እየሮኩ ነው። እሺ ክርስቲያን ነበርኩ። ከዛ የሆነ ጓደኛዬ ደግሞ ሙስሊም ነው። እሺ ድንገት አብረን እያለን ድንገት ልጅ መጣ ማለት ነው። እሺ እኔ አሻዳ ሳልቀበል በፊት ማለት ነው። ድንገት ልጅ መጣ። ከዛው አሻዳ ይዣለሁ፣ ግን ኒካህ ፈልገን ነበር። እንዴት ይሆናል አሁን? ልጁ ተወልዷል ወይስ ገና እርግዝና ላይ ነው? አይ ተወልዷል። ከተወለደ አሁን ኒካህ ማሰር አሁን እኮ ትንሽ ልጁም አድጓል። ከተወለደ በኋላም አብረን ነን እስካሁን ማለት ነው። አብረን ነን፣ ግን ኒካህ ደግሞ አስፈላጊ ነው። አሁን ለአንድ ሀይድ ያክል አንድ የወር አበባ እስክታይ ያክል ትለያዩና ከዛ ኒካህ ታስራላችሁ ከአንድ ወር በኋላ ማለት ነው። እሺ ሰላም እንዴት ዋላችሁ ልጆች? ሰላም ደህና ነሽ? ደህና ነሽ? ቀጥሎ ጥያቄ አለ? ቀጥል። ጥያቄ ከሌላችሁ አትላኩ። ልጆች ገብታችሁ ሚያት አድርጋችሁ ቁጭ እንዴ
ሰላም አለይኩም በድጋሚ ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። እሺ ሁለቴ ሻሃዳ ሚያዛል እንዴ? ሁለት ጊዜ ለምን? አንዴ ከተያዘ በቂ ነው። አንዴ ያዝኩ፣ ከዛ ታውኩ፣ ከዛ ደግሞ ዝም ብዬ ሙስሊም ሆኜ እየኖርኩ ነው ብዙ አመት፣ ዝም ብዬ ማለት ነው። ሶላት ትሰግዳለህ? በሶላት ውስጥ የሻሃዳ ቃል ስላለ ችግር የለውም። በእምነበት ሰውየው ወደ እስላም ከመጣ ከተመለሰ ዛኔ በሶላት ውስጥ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ የሚለው ሻሃዳ ነው። ሲያውቀቃ ስለዚህ አያስፈልግም። እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የኔ ጥያቄ የባሌን ቤተሰቦች ማንን ነው መዘየር የምችለው? አጅነቢ ማይሆኑብኝስ? የባልሽን አባት የባሌን አባት ብቻ? የባልሽ አባት እሱ ችግር የለውም። እሱ ሰላም ቢልሽ ችግር የለውም። ግን እንትን ፊትና የሚፈራ ከሆነ እሱ ራሱ ጥንቃቄ ያስፈልገዋል። ለምሳሌ ወጣት ከሆነ የዛኔ ወጣትነትን መቆጣጠር የማይችል የሆነ በቃ እንደዛ አይነት ፊትና የሚፈራበት ከሆነ ሰላም ማለት አስፈላጊ አይደለም። በአየር ላይ ሰላም አለይኩም ትያለሽ። ያ ነው። እሺ እሱ የባለው አባት አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ሱረቱ ኑር ላይ ይናገራል። እሺ ሁለተኛ ጥያቄ እሱ ሁለተኛ ሚስት እንዳያገባ ኒካህ በምናደርግ ሰዓት ሁለተኛ ሚስት እንዳያገባ ቃል አስገብቼዋለሁ። ከተጋባን ሌላ ሚስት ካገባ እንዲፈታኝ፣ ይሄ በሸሪዓው እንዴት ይታያል? ትችያለሽ። ሐቅ አላት። ሴት ልጅ ስታገባ ጊዜ ሌላ ባል አታገባብኝ ብላ መስፈርት አስቀምጣ ከዛ በኋላ አገባለሁ ቢል ፍቺ መጠየቅ ትችላለች። እሺ ሶስተኛ ጥያቄ ያለፈ አመት ረመዳን እንዴት የምናወጣው? ያለፈ አመት ረመዳን ቀዳ ማውጣት። ረመዳን ቀጣይ ረመዳን እስኪገባ ድረስ አሁን ያሳለፍሽው በምክንያት በህመም ምናምን ከሆነ ቀዳ ብቻ። ነገር ግን ያለምንም ምክንያት ከሆነ ቀዳም ከፋራም ግድ ይላል። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት። እሺ ሌላ ደግሞ የፈጅር ሰላት ሳልሰግድ ረፍዶ ተኝቼ አልፎኝ 2 ሰዓት ላይ ሰገድኩት። ሱናውን ነው ከፊት መስገድ አለብኝ ወይስ ፈርዱን? ፈርዱ ነው የሚሰገደው ቀድሞ። እሺ ሹክራን ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ በጾም ጊዜ ውዱ እያደረኩ ወደ አፌና ወደ አፍንጫዬ ማስገባት አይቻልም? ይቻላል፣ ግዴታ ነው። ግን ወደ አፍህ ወደ ውስጥ እንዳትወጣው ተጠንቀቅ። ሳታስበው ቢገባ ወደ ውስጥ ጾም አይበላሽ። አስበህ ሆን ብለህ ከሆነ ጾም ይበላሽ። እሺ ቀጥሉ። ጥያቄ ከሌላችሁ ወረዱ ልጆች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? እሰማለሁ።